እሺ አንቺ ምንድን ያየሽው ህልም ስለ ጠቅላይ ሚኒስትሩ? ስለ ጠቅላይ ሚኒስትሩ ኩርቱ ፌስታል ይዞ ማለት ነው። ኩርቱ ፌስታል ይዞ እቤት የመጣና ከዛ በር አንኳኩቶ እኔ ልከፍትለት ስል ሄደ። ከዛ በቃ ሽጉጥ ይተኮሳል ምናምን። ጠቅላይ ሚኒስትሩ ግን ለምንድን ነው እኔ ቤት የመጣው? አይ ቆይ በመጀመሪያ ህልሙን በመጀመሪያ ነገር ነገርኩህ እኮ ጠቅላይ ሚኒስትሩ ኩርቱ ፌስታል ይዞ እኔ ቤት መጣ። የእንግሊዙ ጠቅላይ ሚኒስትር ነው አይደለም? የኢትዮጵያ ነው መልክ አብይ አህመድ። እሺ እና ግራ ገብቶኛል። ኩርቱ ፌስታል ቢጫው አይደለም የኢትዮጵያ እሱን ይዞ በሬን አንኳኳ። እኔ ደግሞ ጠቅላይ ሚኒስትሩ መጣ ብዬ በደህና ልብስ ለብሼ በር እስክከፍት ድረስ ደግሞ ጥሎኝ ሄደ። ከዛ በቃ በጣም ተናደድኩኝ። ከዚህ በፊት ህልም አይተሽ ታውቂያለሽ? እያወራሽ ነው? ህልም አይተሽ ታውቂያለሽ ከዚህ በፊት? ሄሎ ኤርሚያስ፣ ሁል ቀን እነግራታለሁ ነው አለች። ስለ አንተ ሁል ቀን ምናምን ከፍቼ ምናምን አንተ ላይ ስትገባ ህልሙ ስለነገረችኝ መለሰች። ስለመንግስት ነገር አይፈታም። እሱ ለምንድን ነው የማይፈታው? ሰማኪ ነው ያመጣ። ተመስገን ፕሊዝ። እኔ ለእናንተ ጊዜ ሰጥቼ ሳወራ ይቅርታ፣ ክፉ ነገር እንዳታናግሩኝ። እሷን ላውራት። ጠቅላይ ሚኒስትር ማለት ከዛ በፊት አንቺ ህልም አይተሽ ታውቂያለሽ? እኔ አዎ ህልም ያለው በጣም ነው የማየው። ብታይ ከማን ነው? ማን ነው ህልም የሚያሳየው? እንትን በቃ በጣም ሀብታም ሆኜ ነው የማየው። በጣም በቃ ዓለምን ሀገር ስሞራ ህልምን የሚያሳየው ማን ነው ነው እያልኩሻለሁ። ማን ነው ህልም የሚያሳየው? እኔ ስተኛ ነው የማየው። እኔ ምን አቅልሃለሁ? ኦኬ። ብዙ ጊዜ ምን ስትሆኝ ነው የምታየው? በጣም ባለስልጣን ሲሆን የዓለም ሚኒስትሮች መጥተው ሲያናግሩኝ ነው የማየው። እና በቃ እኔ በጣም ባለስልጣን መሆን ይመስለኛል። ስለዚህ ነው ጠቅላይ ሚኒስትሩ ፌስታል ይዘው የመጡት አንቺ ጋር? ኩርቱ ፌስታል እና በቃ ምን እንደፈለጉ አላውቅም፣ ግን ለብሼ እስከወጣ ድረስ ግን ጥለውኝ ሄዱ። እና ምን ትጠብቂያለሽ ከዚህ ህልም? እኔ እንጃ። እኔ ግን ባለስልጣን መሆን ይመስልሃል? አይ ነው አይደል? ይመስላል አይደል? ከዚህ ህልም ምን እንደምትጠብቂው አንቺ? እኔ እንጃ። ለምን መሰለህ ሳያናግሩኝ ነው የሄዱት። ለምን አላናገሩሽም? በር እስክከፍት ጥሎኝ ሄዱ። ረብሻ ነበር፣ ቶክስ ምናምን ነበረ። ምን ትጠብቂያለሽ ከዚህ ህልም ታዲያ? አላውቅም። እኔ እንጃ። እኔ የዓለም ሚኒስትሮች መጥተው ሲያናግሩኝ ያለው እና በቃ እኔ ደረጃዬ ከፍ ያለ ይመስለኛል። ኦኬ። ይሄ እንግዲህ አሁን ህልም ማን እንደሚያሳይ አታውቂም። አንቺ በእስልምና ሃይማኖት ውስጥ ነው ያለሽው። ህልም ከማንና ከምን በምን አይነት ሁኔታ ውስጥ ሰው እንዳለ ህልም እንደሚያልም አታውቂም። ስለዚህ ስለማታውቂ አሁን ይሄ ቅዠት ይባላል። ረተው እና በቃ እኔ ምንም ስልጣን የለኝም ማለት ነው። ቅዠት ይባላል። የህልሙ ምንጩን አታውቂም። አሁን እኛ መጽሐፍ ቅዱስ እኛ ክርስቲያኖች ስለሆንን የመጽሐፍ ቅዱስ አማኞች ስለሆንን በመጽሐፍ ቅዱሳችን ላይ አምላካችን እግዚአብሔር የእስራኤል ቅዱስ ልዑል እግዚአብሔር የክርስቲያኖች አምላክ የምናመልከው ዩኒቨርሱን ሰማያትና ምድርን በውስጡ ያሉትን ፍጥረታት ከአለመኖር ወደ መኖር ያመጣው ጌታ በባለፉት ትውልዶች በመጽሐፍ ቅዱስ በብሉይ ኪዳን እንደዚሁም በአዲስ ኪዳንም በህልም ይናገራል። አሁን አንቺ አታውቂውም፣ ግን አንድ ጊዜ እኮ ስለ ኢየሱስ በህልሜ አይቼው ነበረ እኮ። እሱን እኮ ንገሪኝ። እንደሱ አይነት ከሆነ በህልሜ አይቼዋለሁ፣ ግን እንዴት መሰለ? እኔ ግን ኢየሱስን ያየሁት ጥቁር ሆኖ ነው እንትን ቀይ አይደለም። በስዕል እንደምናየው ሳይሆን የሆነ ጠይም ነው። እሺ። አዎ ኢየሱስን እኮ በህልሜ አይቼዋለሁ። ጥቁር ነው፣ ግን ላይክ አፍሪካዊ ነው የሚመስለው። ችግር የለውም። መልኩን ታዩ ንገሪኝ። ምን አለሽ አይተሽ? እሺ አንቺ እስልምና ሃይማኖት ተከታይ ነሽ? አዎ። ምን አለኝ መሰለኝ? ምን አለሽ? ያያየሽ? አዎ ይሄ ነው ወይ ይሄ ነው አለ። ወይ ይሄኛው ነው አለ በህልሜ ማለት ነው። ግን ጥቁር ነው። እኔ አሁን በህልሜ ብዙ እንትን አይቼ አውቃለሁ። ኢቨን ነቢ መሐመድንም አይቻለሁ። ኦኬ። ምን አለሽ ኢየሱስ ስታዩ? ኢየሱስ ግን ይሄ ነው ትክክለኛው አለ። ምኑን እያሳየ? እምነቱ ይሄ ነው፣ ያንቺ ሳይሆን ይሄ ነው ትክክሉ አለ። እውነትሽን ነው? የምሬን ነው። ኢየሱስ መሆኑን እንዴት አወቅሽው? ኢየሱስ ነኝ አለ። እኔ አሁን ኢየሱስን የምስለው በጣም የሚያምር ነጭ ምናምን ነገር ነው፣ ግን እሱ ጥቁር ነው።
እኔ ያየሁት ጥቁር ነው። ጥቁር ስለ በጣም ጥቁር ሳይሆን እጅስ ላይ በኢትዮጵያ ቀይ ዳማ እንደምንለው ሂዝ ኖት ዋይት ሂዝ ኖት ብላክ እንደዛ ነው። ምን ያህል ዘመን ይሆናል ካየሽው? በጣም 5-7 ዓመት ይሆናል። ትክክለኛው መንገድ ይሄ ነው አለሽ? አዎ አለ። ግን እኔ በቃ እንዴት እንደዚህ ይላል ብዬ በጣም ገረመኝ። እንደዚህ ለመሰልክ እኔ በጣም የሙስሊም አማኝ ነኝ እና ቁርአን ስቀራ ነው የምውለው ምናምን እና እንዴት እንደዚህ አለ ብዬ ገርሞኝ። ይህንን ህልም ምን ያህል ታምኘዋለሽ? እኔ እንጃ። እኔ ለመሰለኝ አትረሺውም? አረሳውም፣ ግን ትዝ ይለኛል። እኔ እኮ እንትና ነቢዩ መሐመድንም አይቻለሁ እኮ። ምን አለሽ መሐመድ ስታዩ? ምንም በቃ እሱ ቁጭ ብሎ ምናምን ነገር ገላቢያ ለብሶ ቁጭ ብሎ ተኝቶ ዝም ብሎ አየኝ እንጂ ምንም ነገር አላለሽም? አዎ፣ ግን ሲያየኝ በቃ አለቀስኩ በጣም። እስካሁን ራሱ ሳስታውሰው አለቅሳለሁ። ግን ምንም አላለሽም? አረ ምንም አላለኝም። በቃ እኔ በህልሜ እኮ እንትኖች እኮ ያዩኛል፣ ነቢያት እኮ ያዩኛል። ቆይ አድምጪኝ። ኢየሱስ ነኝ ግን ብሎ ያለ መጥቶ ምን አለሽ? እውነቱ ይሄ ነው መንገዱ፣ ይሄ ነው አለ ማለት እሱን ራሱ ማለት ነው። አዎ መንገዱ ይሄ ነው አለ። ግን ነው ምልክ መንገዱ ምን አሰብሽ? ከዛ ምን አልፈራሽም? አይ በጣም ቁርአን ቀራው። እኔማ በቃ ይሄ ምናልባት ሊያሳስተኝ ነው ብዬ ቁርአን ቀርቼ ምናምን ነገር እንትን አልኩ። ግን አትረሺውም? ህልሙን አረሳውም። ለምን መሰለ ኮንፊውዝድ አደረገኝ። እንደውም ምን ሆንኩ መሰለ በቃ ሁሉም እምነት ውሸት መሰለኝ። ኢየሱስም በህልም ያየዋለው፣ ነቢ መሐመድንም አያለው እና ሳስበው ቆይ ምን እየሆነ ነው አልኩኝ። አንዳንድ ሰዎች ለምን አንደበታችሁ እጃችሁ ግን አያርፍም? በተለይ በጌታ የሆናችሁ ማለት ነው። እታች በጣም ተራወጣችሁ። በጣም እንደዚህ አይነት ነገር በጣም ትንቀሉት አንዳንድ አማኞች በጌታ ብራዘር። እኔ በጋዝ የምሰራ ሰው እንዳይመስልሽ። በጣም ነው የምትንቀዠቀዡት እታች ኮሜንት ላይ። በጣም ነውር እኮ ነው ወገኖቼ። ኮሜንት ላይ በጣም ነው የምትራወጡት። ምን ማለት ነው? እስኪ ተው እሺ ወገኖች። እኔ እኮ በጋዝ አይደለም የምሰራው። እሺ በጋዝ የሚሄድ መኪና አይደለሁም። የአምላክ የእግዚአብሔር መንፈስ በውስጥ ያለ ሰው ነው። ኦኬ አንተ ጋንንት ያለ እሺ ኦኬ አብራችሁ ነው የምትኖሩት? እህታችን አይደለም። ስልክሽን ጽፊልኛለሽ? አንቺንስ ፈቃደኛ ነሽ ባወራሽ በውስጥ? አሎ ስልክሽን ጽፊልኛለሽ? ፈቃደኛ ነሽ በውስጥ ባወራሽ? ችግር የለም። ጻፊልኝ ሲዙ ተሜ ስልክ ላይ ስልክሽን ጻፊልኝ፣ እኔም ጽፍልሻለሁ። ያው ተሜ ስጥሽ፣ ለተሜ ስለሰጠሁት የአንቺንም ጻፊልኝ። ተረጋጉ እንጂ የወንጌል አማኝ ወንድሞቼ ናቶቼ። ምንድን ነው የሆነ ቅልብ ልብ የሚያደርጋችሁ ነገር አለ አንዳንድ ሰዎች። ኧረ በጌታ ይሄ እኮ መንፈሳዊ ስራ ነው ብራዘር። አንተ አይደለም ሊድ የምታደርገኝ፣ አንቺ አይደለሽም ሊድ የምታደርገኝ እህቴ። ኦኬ መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያይተን የምንቀበለው። ልብ በሉ፣ አትራወጡ፣ አትናወጡ። እንደዚህ አይነት ነገር አቁሙ። በዓላማ ነው የምሰማቸው። እሺ ቴንክ ዩ። ተመልሰሽ ነይ፣ ስልካችሁን ጻፉልኝ። ካልሆነ እኔ እዚህ ጋር አቆምና ሌሎች ወንድሞች ኦኬ። የእናንተ ይቅርታ ሁሉ ቀን በጣም የሚደብረው። እንዴ ሰው አለመጻፍ እኮ ትችላላችሁ። ኮሜንት በቃ ዝም ብለህ መጻፍ አያስፈልግም እኮ ወገኖች። የግድ የመጽሐፍ አባዜ ሊጠናወታችሁ አይገባም። በቃ አለመጻፍ ትችላላችሁ መተው። እሺ ቴንክ ዩ። እደግመዋለሁ። ቅዱስ የእግዚአብሔር መንፈስ ያለብኝ ሰው ነኝ። አንተ አይደለህም ሊድ የምታደርገኝ፣ አንቺ አይደለሽም ሊድ የምታደርገኝ። ቴንክ ዩ
ኦኬ ጻፊልኝ ተሜ ላይ በዚሁ ጻፊልኝ። ተሜ ስጣት የኔን እዛው ስላለ ማለት ነው። ደውላለሁ ጽፌልሃለሁ። አልመጣልኝም። ጽፈሽዋል እዛ ላይ? አዎ ጽፌልሃለሁ። ቴንክ ዩ እህት። በቃ በውስጥ ደውላችኋለሁ። አሁን ደውላችኋለሁ። ኦኬ ስለዚህ ከገስት ላይ ውረዱ፣ እኔ አወራችኋለሁ። ችግር የለም። እኔም ከዚህ ገስት ላይ እንዳለው አወራችኋለሁ፣ ደውላችኋለሁ። ተመስገን አውራ። እሺ በውስጥ ላውራችሁ። አብሽር በቃ ያራዳ ልጅ በቃ ስለ ኢየሱስ በደንብ ተናግረናል። በጣም ነው በውስጥ እናወራለን። በቃ መጣሁ፣ እደውላችኋለሁ። መጣሁ። እመቤቴ የተባረከ። ኦኬ ወገኖች፣ ቢኒያ ወንድምነት አለ እንዳልክዬ አላችሁ? አለሁ እንዳልክ። በቃ እናንተ ቀጥሉ፣ እኔ ያለሁኝ እዚሁ ገስት ላይ ሆናለሁ። እነሱ ልደውላቸው። ቴንኪው። እግዚአብሔር ዓላማ አለው። ቴንኪው። ተባረክ ወንድሜ ሩዬ። ጌታ ይባርክህ። በዚህ ያላችሁ እንዳልክ ሰላም በለን እስኪ ሌሎቻችሁ እንደዚህ ያንተን በትልቁ አድርገው ቤኒ አሸራሽን በትልቁ ላድርገው። አንዴ እዚህ ይሁንና ኤክስፓንድ ይሆናል። እንዴት ናችሁ ቅዱሳን? ጸጋና ሰላም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ይብዛላችሁ። ሁሉ ደህና ነው? እዚህ ገስት ላይ ያላችሁትን በጠቅላላ 740 ምናምን ሰዎች በጌታ የሆናችሁ ጸጋና ሰላም ይብዛላችሁ። ሌሎቻችሁ እንዴት ናችሁ? ህይወት፣ አገልግሎት፣ ክርስትና ጉዞ ከጌታ ጋር እንዴት ነው? እየበረታችሁ ነው ወይ? ወደ ፍጻሜያችሁ እየሮጣችሁ ነው? እየተጋችሁ ነው ወይ? በእግዚአብሔር ፊት እየሆናችሁ ነው ወይ? ከቃሉ ጋር ጊዜ እያሳለፋችሁ ነው ወይ? ጥያቄ ነው። ከዛ መልሱ ለእናንተ ነው። እየበረታችሁ ነው ወይ? የጸሎት ህይወታችሁ እንዴት ነው? ሁሉ መልካም ነው? ሁሉ በጎ ነው? በርቱ። ጌታ ሊመጣ በደጅ ነው። በጣም ጥቂት ጊዜ ነው ያለን። ረዥሙን መተናል። በጣም አጭር ነው የሚቀረን። በርቱ። የያዛችሁትን እውነት እንዳትለቁ፣ ከጌታ ውጪ ለሌላ ነገር እንዳትገዙ። በዚህ እውነት ላይ እስከ መጨረሻ ጌታ እንዲያጸናችሁ ጸጋ እንዲበዛላችሁ ምኞቴም ነው ጸሎቴም ነው። ባላችሁበት ሁሉ የሚያጸናው የሚያበረታው የሚያቆመው የእግዚአብሔር ጸጋ በእጥፍ በእናንተ ላይ እንዲሆን ጳውሎስ ለየአብያተ ክርስቲያናቱ ደጋግሞ የሚያስታውሰው ያንን ሰላምታ ጸጋና ሰላም የሚለው በ13ቱ መልእክታት ላይ በ14ቱም ጸጋና ሰላም የሚልበት ምክንያት ለክርስቲያን ጸጋ እጅግ በጣም 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 በዚህ ምድር ላይ ሲኖር ያለ እግዚአብሔር ጸጋ ክርስቲያን መኖር ስለማይችል ደግሞአለሁ። እኔም ጸጋና ሰላም ይብዛላችሁ። በርቱ፣ እንበርታ። ጥቂት ጊዜ ነው ያለን። ጌታ በቅርብ ይመጣል። እንጠብቀው። መሲህ ይመጣል። እንሄዳለን። ተባረኩ። ተባረክ ወንድም እንዳልክ። ጌታ ድንሻ ኤርሚ አንድ ቁጥር እየጻፈ ነው፣ አስገባው። እሺ ጌታ አለ። መሲህ አይታችሁታል? ኮመንቱ እኔ ማለት ነው። እስኪ ሜንሽን አድርገው አንዴ። የለም ገስት ላይ ወጥቷል። መለሰን ጠብቀው። ቆንጆ ትምህርት፣ ቆንጆ ማብራሪያ ይዞልን ነበር። በተለይ በመጽሐፍ ቅዱሳዊ ባልሆነ ጥምቀት ዙሪያ ላይ አሪፍ ነገር። እንግዲህ ያው ጌታ ደግሞ በአንድም በሌላም መንገድ ስለሚናገር እነዚህን ወንድሞችና እህቶችን እንደገና ገንዘቡ ለማድረግ እግዚአብሔር ይህንን መንገድ አመቻችቷል። ያው እንግዲህ ኤርሚ አሪፍ ነገርን ተጠቅሞ ትህትናን ተጠቅሟ ዋይዝ በሆነ መንገድ እንግዲህ ከልጁም ጋር ለመግባባት
ችሏል። እግዚአብሔር ይመስገን። ደግሞ በውስጡ ያለውን ደግሞ በውስጥ ይነግረዋል ማለት ነው። እኔም እዚህ ለንደን ስላለው ላገኘው እችላለሁ። እንደ አስፈላጊነቱ እንደዛ ማድረግ እንችላለን። በጌታ ቤት እንዲበረታ እንዲጠነክር ያንን እንዲያደርግ እንግዲህ አለን ማለት ነው። እዚህም ያላችሁ ለንደን አካባቢ ያላችሁ ለእናንተ መልእክቴ ይሄ ነው። እንግዲህ መበርታት አለባቸው። አይኖ ስደት ላይ ትንሽ አንዳንድ ጊዜ የሚከብድ ነገር አለ። ቢሆንም ግን ጌታን ይዞ መጓዝ ነው፣ ከጌታ ጋር መቀጠል ነው የሚያዋጣው። ከባድ የሚሆነው ነገሩ ያው ሲስተሙ ላይ ሲገባ ትንሽ ሊከብድ ይችላል እና መንፈሳዊ ነገራችሁን በደንብ እንዳታይዙ እንዳትጠነክሩ የሚያደርጉ ነገሮች ይኖራሉ። ከአየሩ ጨምሮ የአየሩ ንብረቱን ጨምሮ ማለት ነው እና ቢሆንም የሀገሩም አንዳንድ ሲስተም እንደዛ ነገር መሰናክል ሊያደርግ ይችላል። ግን በርቱ በጌታ ሁላችሁም በያላችሁበት ሀገር ያላችሁ መበርታት ያስፈልጋችኋል፣ መበርታት ይጠበቅባችኋል እና እንድትበረቱ ወንድማዊ ምክራችን ነው። ሰዎችም እህታዊ ምክራቸው ነው ማለት ነው። ከዛ ባለፈ ያው በቃ አሁን እየተወያየን ያለ ነው በዚህ ርዕሰ ጉዳይ ላይ ነው። መጽሐፍ ቅዱሳዊ ያልሆነ የጥምቀት በዓል ሲመዘን ማለት አሁን የፊታችን ሰኞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ የሚከበር ለድገመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የሚከበር የጥምቀት በዓል አለ በዕለተ ጥር 11 ማለት ነው እና ይሄ ጥምቀት በዓል መጽሐፍ ቅዱሳዊ ነው የሚል ሀሳብ ነው ያነሳ ነው። አዎ መጽሐፍ ቅዱሳዊ ሀሳብ ነው የምትሉ፣ አዎ መጽሐፍ ቅዱሳዊ ባህል ነው ጥምቀት በዓል መጽሐፍ ቅዱሳዊ የሆነ በዓል ነው የምትሉ ኦርቶዶክሳውያን በዚህ ካላችሁ ዩአር ዌልካም እንላለን። አንድ ቪዲዮ ባለፈው ኤርሚያስ አይቶን ስንስቅ ነበረ ወንድም እንዳልክ። እሷን ቪዲዮ ብትልክልን ደስ ይለናል። አለች እሷ ቪዲዮ እጅ ላይ እንዳልክ። የቱ ቪዲዮ ነው? አንድ ቪዲዮ አለ ይመስለኛል፣ ጥምቀት ላይ አካባቢ ይሆናል መሰለኝ፣ እርግጠኛ አይደለም። ጥምቀት ላይ የተናገርካት ማየት የዘመረው ብረሳ ቢረሳ እሱ ይረሳል እንዴ እንዳልክ። ቂርቆስ አማላጅ ጌታ መልካም ነው እኮ። እስኪ አውጣው እስኪ አንተ ጋር ካለ ቪዲዮ ነገ የለም። እውነቱን ለመናገር በእውነት ምን ይጠቅማል? ነገ ሆኖ ምንም ማስታወሻ ተብሎ አይቀመጥ። ያኔ እንዲህ ነበርኩ እንዲህ እየዘምር ያለው ምንድነው ፖይንቱ? በዚህ አጋጣሚ እንደው መናገር የምፈልገው ነገር ቅድም ያው ይሄኛው ርዕሱ እንዳለ ሆኖ ነው። ርዕሱን ኤርሚ ሲመጡ ሌሎችም በእምነት ላይ ያሉ ሰዎች ሲመጡ ኦርቶዶክሳውያን ሲገቡ ሌሎቻችሁ ታወራቸዋላችሁ። ግን በጎነቱን ለመናገር የተጠራን ስለሆነ በጎነቱን መናገሩ ላይ ማዳኑን መናገሩ ላይ በጣም ፎከስ ማድረግ እንዳለብን ነው የሚገባኝ። እኔ ቅድም እንዳልኳችሁ ጊዜው በጣም 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 አስጊ ጊዜ ነው ለክርስቲያን፣ በተለይ በጣም አደገኛ ክሪቲካል ታይም ነው። ይሄ ታይም ይመስላል አሁን በቃ ኮንፈረንስ ስላለ ወይ ደግሞ የመዝሙር ድግሶች ምናምን ስለሚዘጋጁ ክርስቲያን ክሪቲካል ታይም ላይ ያለ አይመስልም እንጂ በጣም አደገኛ ታይም ይሄ ሰዓት ነው ለክርስቲያን። በቃ ሰይጣን ያለ የሌለ ኃይሉ ነው የሚጠቀመው። ምናልባት ኢየሱስ ጌታ ነው ብላችሁ በዘይት አትቀቀሉ ይሆናል፣ ቆዳችሁ ከስጋችሁ ላይ አይላጥ ይሆናል፣ ችግር የለውም። ምቹ ኢንቫይሮንመንት የሚመስል ግን በጣም ለክርስቲያኑ ፈታኝ ጊዜ ጊዜ ነው ብዬ ነው የማስበው። ምክንያቱም ክርስቲያን የሚፈተነው በረሃብ አይደለም። ብዙ ጊዜ ረሃብ፣ ጾም፣ ጸሎት ነው የሚያስተምረው፣ ምንም ችግር የለውም። ክርስቲያን እንደነ ተስፋዬ ጋቢሶ እንደነ ታምራት ኃይሌ ጊዜ የነበረው ስደት ቢሆን ስደት ምሽግ ነው የሚያስገባው። አባ አታይም ወይ ስንሰደድ መልስ አትሰጥም ወይ ውኖ የሚያስብለው እግዚአብሔር ፊት። አሁን ክርስቲያንን እየበጠበጠ ያለው ኮንፈርት ዞን ነው፣ ምቾት። በቃ ቸርች አለ፣ ጊዜ አለኝ፣ ችግር የለውም እደርሳለሁ። ምን ችግር አለው? በሰላም ለመኖር ሲባል ዝም ብትል ምን ችግር አለው? በቃ ይሄ ኮንፈርት ዞን በጣም በጣም ዋጋ እያስከፈለ ነው። በጣም
ኮምፈርት ዞን ጥንቃቄ እናርግ ሁላችንም። በጣም አደገኛ ክሪቲካል ታይም ላይ ክርስቲያን ነው። አክሰሱ አለ፣ ስልክ እጃችን ላይ ነው። የፈለግነውን ቪዲዮ ስክሮል እያደረግን ነው የምናየው። በቃ ይሄ ጌታ ይሄ ነውና በጣም በጥንቃቄ ማሰብ ያለብን ጊዜ ነው ያለው። ለስንቶቻቸው ወንጌል መስክረናል፣ ይደርሳል እያለን ከፋሚሊዎቻችን ያልዳነ ሰው የለም ወይ? ለሚ ቼክ እስቲ ራሳችንን ቼክ እናርግ እስቲ። ጓደኛ ረዥም ዓመት በጓደኛዬ ነው፣ እኔ በጌታ ነኝ፣ እሱ ግን በጌታ አይደለም። ያው 20 ዓመት በጓደኝነት ወንጌል ነግረዋለሁ። ምን ያደርጋል 20 ዓመት እንጀራ መብላት? የክርስቲያን ታርጌቱ ዓለም በክርስቶስ መጠቅለል የእግዚአብሔር ሐሳብ ነው። የጠቅላዮቹ መልእክተኞች ነን ነው። እግዚአብሔር ዓለምን በክርስቶስ ይጠቀልላል። አዎ መልእክቱን በመላእክት በኩል አይደለም በእኛ በኩል ነው የሚልከው የልጁን የወንጌል ስራ። ምን ያደርጋል 10 ምናምን ዓመት ጓደኛዬ ነው፣ እሱ እንትን ነው፣ እኔ ግን ጴንጤ ነኝ። ወንጌል መስክር፣ ታገሉ፣ ጸልዩ። ጌታዎች ስጠኝ በሉ። ጌታ ጊዜ የለንም፣ በጣም አጭር ጊዜ ነው ያለን። ይመስላል ረዥም ምንኖር፣ ቤት ስንገዛ ስንወልድ ሰው ላይክ ሲያደርግልን ቪዲዮአችንን፣ ትንሽ ሴሌብሪቲ ስንሆን፣ ኮንትሮቨርሻል ኢሹ ላይ ሀሳብ ስንሰጥ እንትን ስንሆን በቃ ምን ቆይ ነው ይመስለን። ትንታ ነው የሚገለን፣ ትንታ። ጴንጤ ማህበረሰብ በተለይ ክርስቲያን ለሌሎች ከመመስከራችን ባሻገር እኩል እንግዳ አለብን። እኛ ዝም ብለን አይደለም ምድር ላይ የምንኖረው፣ ምን ጠብቀው መሲህ አለን፣ ሙሽራ አለን። እንግዳ እንዳለው ሰው ኮንሽስ ሆነን መኖር ነው ያለብን። ንቁ። ዛሬ ምሳ እናንተ ቤት ፕሮግራም አለኝ ቢል አንድ እንግዳ እንዴት ነው ቤቱን አጽድተን የምንጠብቀው? አዲስ አንሶላ፣ አዲስ ትራስ ጨርቅ፣ አዲስ ሶፋ እንትን አዲስ ተወልውሎ ምናምን እንግዳ እመጣለሁ ሲል እኮ ትልቁ እንግዳችን ኢየሱስ ይመጣል። ንቁ፣ እንንቃ። ምንድነው ማድረግ ያለብን? እንዳልኩ ወንጌል መመስከር። በቃ እግዚአብሔር በምን ይደሰታል? የልጁን የመስቀል ስራ ስንሰብክለት። ወንጌል ላልደረሰ ስፍራ ኤርሚዬ መጥቷል። አስገባው። አንድ ቁጥር ጽፏል፣ ተመልሶ መጥቷል። ቆይ እኔ ልሳበው። ኤርሚዬ ወንጌል ላልደረሰበት አጋጣሚ፣ ወንጌል ባልደረሰበት ስፍራ በተገኘው ፕላትፎርም ላይ ወንጌል መስክሩ። ይሄው ኤርሚያስ እኮ ምንም ሩቅ አትሄዱ፣ ይሄው አጠገባችኋል እኮ 10 ምናምን ዓመት እንቅልፉ ተዛብቶ አይችልም እንዴ? ምን አገባኝ ብሎ እጁን አታጥፎ መቀመጥ ይቻላል። እና ምን ሆኖ ነው ሁሉ ስድብ እያስተናገደ ልጆቹ ሳይቀሩ ባለቤቱ እየተሰደበ ወላጅ እናቱ አባቱ የተሰደበ ወንጌል የሚመሰክረው? የገባው እውነት ነው። ለምንድን ነው የምትኖሩት? ለምን ጉዳይ ነው የምትሰደቡት? ማንን ደስ ለማሰኘት ነው ወደዚህ ህይወት የመጣችሁት? እግዚአብሔርን ነው ሰውን ነው? ሰውን ደስ ማሰኘት ከሆነ መቀጠል ይቻላል። ወንጌል አማኙን እየተሰደቡ ከዚህ ጋር በሰላም እየኖሩ እንትንም ይመቸኛል እያሉ ጠላም ውሃም ስፕራይትም ቢራም ይቻላል። አይ ሐዋርያው እንዳለው ገላትያ ላይ ማስደሰትማ ያለብን የጠራንን ነው። ለሰው ደስታ አይደለም የምንኖረው። ምናስደስተው የገባንን እውነት ነው፣ የበራልን እውነት ነው ካላችሁ እዚህ እውነት ላይ መጠንከር ነው ያለብን። ይሄ እውነት ብቻ ነው ልክ። ሰውን ወይስ እግዚአብሔርን ደስ ለማሰኘት ሲናገር ምንድን ነው ያለው ጳውሎስ? ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩ አለ። ደስ ልናሰኝ የምንሮጥለት ነገር የተገዛንለት ነገር ነው። የተገዛንለት ነገር ለቅጽበትም ይሁን ለዘለቄታ የሚቆጣጠረን የሚይዘን በቃ የሚገዛን እሱ ነው። ደስ ልናሰኝ የምንወደው ማንን ነው ጋይስ? ክርስቲያኖች ልጠይቃችሁ፣ ማንን ነው ደስ ልታሰኙ የምትፈልጉት? የምናስተምራቸውን ሰዎች፣ በህብረተሰብ ዙሪያችን የከበቡትን ወንድምቶችን፣ በማህበራዊ ገመድ የተሳሰርናቸውን፣ በህብረተሰብ ኮርቻ ተፈናጠው ከኛ ጋር አንድ ላይ ያሉትን መገዛታችን ለማን ነው? ነው ወይስ እንደ ጥላ ለሚያልፍ ብኩን ተወዳጅነት ነው? ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም። ለክርስቶስ ባሪያ መሆን በህይወት መንገስ እግዚአብሔርን ደስ ማሰኘት ነው። እግዚአብሔር ደስ የሚሰኘው በምንድን ነው? ይሄው ስንት ሰዓት ነው የታገለው እነዚህን ሁለት ወንድሞች እናቶችን ለማውራት? ይሄው ሩቅ አትሂዱ፣ እዚህ ይሄው ኤርሚ
ሰዎችን ደስ ለማሰኘት ቢሆንስ የሚያስቅ ነገር አውርቶ ተጨቃጭ ሆናለ በቃ። ግን እግዚአብሔር ይከብርበታል ወይ ነው በአገልግሎታችን። እግዚአብሔር ደስ የሚሰኘው ሰው ወንጌል ተመስክሮለት ሲድንና ሲድን ብቻ ነው። ቆንጆ የጸለያችሁ ቀን እግዚአብሔር እሰይ እንደዛ እንዳታስቡ። እግዚአብሔር በክርስቶስ በኩል ኦልሬዲ ደስታውን ጨርሷል። እግዚአብሔር በእኛ የሚደሰተው ይህንን መልእክት ስንመሰክር ይህንን ህይወት ስንኖረው ነው። ስለዚህ ጊዜ የለንም። ንቁ፣ በርቱ፣ እንበርታ። በጣም ክሪቲካል ታይም ነው። በጣም አጭር ጊዜ ነው ያለን። እኔ የሚሰማኝ እንደዛ ነው። ወንጌል መስክሩ፣ ግዴላችሁም በዚህ እንሩጥ። ጌታ ደግሞ ይረዳናል፣ ጸጋ ይበዛልናል። ምንም ጥያቄ የለውም። የእግዚአብሔር እጅ ከኛ ጋር ጸጋው አለ። ሲደክመን ሮጠን አባታችን እግር ስር እንገባለን። አቃተን አባ እንላለን። እንደገና ጸጋ ይሰጠናል። እንደገና እንሮጣለን። በክትክት በጦርነት ነው እዚህ ምድር ላይ የምንኖረው። ምንም ጥያቄ የለውም። የክፉ ገዢ ባለበት ዓለም ላይ ነው የምትኖሩት። እኔ በሰላም የመላእክት ክንፍ ተገጥሞላችኋል የሚል ትምህርት የለንም። ይደክማችኋል፣ ይዝላችኋል፣ አንዳንዴ ይሰለቻችኋል። ምንም ጥያቄ የለውም። ይሄ ግድ ነው፣ ያጋጥማል። ኮንሲስተንስሊ የመጀመሪያ በተነካችሁ በዛ መቀጠል ላይቻል ይችላል። አንዳንዴ ትዝላላችሁ። አንዳንዴ መጽሐፍ ቅዱስ ማንበብ ሊያቀታችሁ ይችላል። መጸለይ ሊደክማችሁ ይችላል። አንዳንዴ 15 ቀን የሆነዋል ለዚህ ውስጥ ምናልባት ከጸለየ ሳምንት ያለፈዋል ደክሞት አቅቶት ምን አድርግ ነው የምትለን እንዳልኩ ወደ ጸጋው ዙፋን በእምነት እንቅረብ። በድካማችን ሁሉ ሊራራልን የማይችል ሊቀ ካህናት የለንም። ደከመን ስንል ድካማችንን አንደርስታንድ ያደርጋል። አቃተን ስንል አንደርስታንድ ያደርጋል። ይሄ ጌታ አለ፣ ይሰማናል፣ ያየናል፣ ይመልሳል፣ አብሮን ነው። በርቱ፣ እንበርታ። ጥቂት ጊዜ ነው ያለን። ኤርሚዬ ተባረክ። በጣም ደስተኛ ነኝ ሁሌ ባንተ። ስለ ሁላችሁም ጌታን እጅግ አድርጌ ያመሰግናለሁ። እዚህ ገስት ላይ ላላችሁም ታብታብ ለምታረጉም መልእክቱን ሼር ለምታረጉም በትዕግስት ለምትሰሙ ለእናንተም ደግሞ ብፁዓን ናችሁ። ምንም ጥያቄ የለውም። የእግዚአብሔርን ቃል ራዕየ ዮሐንስ ላይ እንደዛ ነው እኮ የሚለው አይደል? የሰማ ይህንን ቃል ያነበበ ብፁዕ ነው ይላልና ብፁዓን ናችሁ። ብፅዕና በአዲስ ኪዳን በሽበት በዕድሜ በጥቁር በመልበስ በካቦርት አይገኝም። ብፅዕና የእግዚአብሔርን ቃል ከመስማት ጭምር። ብፁዓን ናችሁ። ቀልድ አይደለም። ኢየሱስ ሲባል በጣም እኮ ለማንበብ እኮ ከባዱ መጽሐፍ እኮ መጽሐፍ ቅዱስ ነው። ቀልድ አይደለም። ገልጣችሁ ስታነቡ ቀልድ አይደለም እኮ። አሁንና ዘፈን አልከፈትንላችሁ። ለዓይናችሁ የሚማርክ ነገር እኮ ከፍተን አላስቀመጥናችሁም። እዚህ በጣም የማይቀሟችሁን በጎ ዕድል ነው የመረጣችሁ። ተባርካችኋል። ባይዘው እዚህ ያላችሁ ሰዎች እንደ ከሰረ ሰው እንዳታዩ እዚህ መቆየታችሁን፣ ወንጌል ባለበት መቆየታችሁን እንደ ኪሳራ እንዳታዩት። በጣም የማትቀሙትን በጎ ዕድል ነው የመረጣችሁ። አይናው ለዓይን አያምርም። እውነት ነው። ለጆሮ አንዳንዴ ደስ የማይል ነገር ይነገራችኋል። በጽድቅ ኑሩ ሚል አማርኛ ለጆሮ እኮ ደስ አይልም። ግን ቁጭ ብላችሁ ሰምታችኋል። አዎ ብፁዓን ናችሁ። ምክንያት ለእግዚአብሔር ቃል ክብር ሰጥታችኋል። ለነፍሳችሁ እንደሚጠቅም አምናችኋል። ለዚህም እውነት ተገዝታችኋል እና ብፁዓን ናችሁ። እንደ ከሰረ ሰው ፊል እንዳታደርጉ ገዝታችሁ ያላችሁ ሰዎች ባይተው እላይ እያገለገሉ እናንተ አሜን ስትሉ ሼር ስታደርጉ አገልጋዮች ናችሁ። በእግዚአብሔር መንግስት ውስጥ የሆነ ነገር እያሳረፋችሁ ነው ያላችሁት። ተባርካችኋል። ምክንያት ወንጌል ባለበት ቀኛችሁን ሰጥታችኋል። ኤርሚ ለወንጌል ሲመጣ ታብታብ እያረጋችሁ ነው፣ ሼር እያረጋችሁ ነው፣ አለንል እያላችሁት ነው። which is እኮ የሚደነቅ ነው እኮ ይሄ በዚህ ዘመን የለም እኮ። በርቱ። አገልግሎት ልዩ ልዩ ነው። ጌታ አንድ ነው። ጸጋ ልዩ ልዩ ነው። ጌታ አንድ ነው። በተለያየ መንገድ በርቱ። ጌታ ይረዳናል። በጣም ነው የምወዳችሁ። እርስ በርስ ቦንዴጃችንን እናበርታ፣ እንጸልይ። ሰው ሲጠፋ ጠይቁ። አጠገባችሁ ያለ ሰው ድሮ ሲያገለግል የነበረ አሁን የተደበሉ ጠይቁ። እሺ ጠይቁ፣ ቼክ አርጉ። የት ነው ያለው በሉ፣ የት ነው ያለው ምናምን በሉ። ጌታን አንድ ምክር ደግሞ በዚህ አጋጣሚ የምነግራችሁ ቼክ አርጉ እስቲ። ለሚቼክ እና ይሄ ክርስቲያን ባህሪ ስለሆነ ነው። ተባረኩ። ወዳችኋለሁ። ጸጋና ሰላም በድጋሚ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ይብዛላችሁ። አሜን። ተባረክ ወንድማችን። እንዳልክ ዘወትር ሁልጊዜ ከአንደበት የማይጠፋው ኢየሱስ የምታከብረው እንደዛ እናደርጋለን። የምናደርገው ይህንን ርዕስ ምናልባት ከፍ ላድርገው መሰለኝ። እንደዚህ አድርጌ ቅርታ ጋር እንደዚህ መጽሐፍ ቅዱሳዊ ያልሆነው የጥምቀት በዓል ሲመዘን ይላል። እሺ እህታችን አንደርስታንድ አድርጋ ቦታ ለቃላችኋለች። እንግዲህ መግባት ትችላላችሁ ኦርቶዶክሳውያን።
አሁን ከፊታችን ሰኞ ከነገ በስቲያ በሚከበረው በዓል ላይ ይህንን መጽሐፍ ቅዱሳዊ ነው አይደለም ብለን እየጠየቅን ነው። መጽሐፍ ቅዱሳዊ እንዳልሆነም እያየን ነበረ። ቀደም ወንድም ኤርሚ እያሳየን ነበረ። እንግዲህ እግዚአብሔር በአንድም በሌላ መንገድ ይናገራል። እንዳልኩት ቅድም ድንገት እነ ተመስገን እና ጓደኛው አው ገብተው እንግዲህ ወንጌልን መስማት ስላለባቸው እነሱ ጊዜ ተሰጥቷቸው ሰፊውን ጊዜ ወስደዋል። እንኳን ወሰዱ። እግዚአብሔር በሕይወታቸው ሊያመጣ ያለ ለውጥ ስላለ ነው ያን የሆነው እና ርዕሱ ላይ መቀጠል ይቻላል ካላችሁ መወያየት የምትፈልጉ በስርዓት ባለው መንገድ መጽሐፍ ቅዱሳዊ በሆነ መንገድ ይህንን ባህል መጽሐፍ ቅዱሳዊ ማድረግ የምትስሉ ኦርቶዶክሳውያን ካላችሁ you are welcome. አንድ ቁጥር ጻፉ። እሺ ታሚ ወንድምነት ወይ ኦኬ፣ ተመልሼ መጣሁ። አገኘኋቸው ውስጥ ጌታ ይባረክ። እቺ ቀን በጣም የተባረከች ቀን ናት። ቴንኪው ጌታዬ፣ እግዚአብሔር ይባረክ። እሺ የቅድሟን ትንሽ እንጀምርና እኔ ጋር እኩለ ሌሊት ይሆናል የሚመጡ አይመስለኝም ኦርቶዶክሳውያን ወገኖቻችን። ምንድነው እያልን ያለነው? ቅድም የተናገርነው በሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ነበረ ያየነው ማለት ነው። ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ጢባሪዎስ ቄሳር በነገሰበት ዘመን ምንድን ነው ያለው? ቆይ እሱ ጋር ከመሄዳችን በፊት በዚህ ክፍል ላይ የታረኩትኝ አንድ ወረቀት ጣልኩት መሰለኝ። በዚህ ክፍል ላይ ጌታችን የተጠመቀበትና የጾመበት ዘመን ወራትና ቀናት እንደዚሁም ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት በዓል ብላ የምትለውና የጌታን ጾም ነው ብላ የምትለው አብይ ጾም ብላ የምትለው ደግሞ ጾሙ የሚገባበት አስተውላችሁት ከሆነ ሁለቱ አይገናኙም። የጌታና የኦርቶዶክስ ጥምቀትና ጾም አይገናኙም። ልብ በሉ። ኦኬ፣ ጌታችን የጾመበት ማነው? የጌታ የተጠመቀበትና የጾመበት እንደዚሁም ኦርቶዶክስ ጥምቀት ብላ የምትለውና ጥምቀትና አብይ ጾም ብላ የምትለው ሁለቱ አይገናኙም። በምንም አይነት መንገድ አይገናኙም። ጌታ የተጠመቀበት ጊዜና ኦርቶዶክስ ጥምቀት ነው ብላ የምትልበት ጊዜ ጌታ የጾመው ጾምና ከጥምቀቱ ምን ያህል ርቀት አለው? በጥምቀቱና በጾሙ መካከል የጌታ ምን ያህል ዘመን ርቀት አለው? ይሄኛውስ በኦርቶዶክስ ጾምና በአብይ ጾም መካከል ምን ያህል ርቀት አለው? ይሄንን ስታሰሉት በፍጹም አይገናኝም። ለምሳሌ የዘንድሮ ፋሲካ መቼ ነው የሚገባው? ኢትዮጵያ ካላንደር ኦኬ፣ ቱዴይ ጥር 10 ነው አይደል? ዛሬ ጥር 9 ጥር 9 ኦኬ። እኔ ጋር እኩለ ሌሊት ስለሆነ ነው ጥር 10 ብሎ ይለኛል። እኔ ጋር አሁን 12 ሰዓት ከሌሊቱ በኢትዮጵያ 6 ሰዓት ከ14 ደቂቃ ነው ማለት ነው። ይሁን እዚህ ጋር እንደምታዩት ማለት ነው። ለዛ ነው እኔ ጋር እሁድ ገብቷል። ለዛ ነው 10 ብሎ ያለው። ኦኬ እሺ፣ ወር ላይ እንቀይረው።
የካቲት የካቲት ጥር ነው። የካቲት አለ መጋቢት። የዘንድሮ አብይ ጾም መቼ ነው የሚገባው? እዚህ ጋር አልጻፈውም። በዓሉ ሚያዝያ 2 ነው። በዓሉ ጾም የሚገባው ሚያዝያ 2 ነው። አይ በዓሉ የሚከበረው እንግዲህ ከዛ 50 ቀን በኋላ 50 ቀንና 55 ቀን መቼ ነው የሚገባው? በትክክል ጻፉልኝ። ጾም መቼ ነው የሚገባው? የካቲት 9 ይላሉ። ሊሆን ይችላል። የካቲት 9 ትክክል ናችሁ? የካቲት 9 እሺ፣ የካቲት 9 እሺ። ኦኬ። ጥምቀት ጥር 10 ነው አይደል? ጥምቀቱ በ11 ነው። ያው ከ10 ጀምሮ ነው። 10 እና 11 እስከ 12 ድረስ ማለት ነው። እስከዚህ ድረስ ትይዘዋለህ። ያው የሚወጣው 10 ስለሆነ ከተራ የሚባለው ማለት ነው። ኦኬ። የዘንድሮ አብይ ጾም መቼ ነው የሚገባው? የካቲት 9 አይደል? ኦኬ። የምን ያህል ጊዜ ርቀት አለው? አይደል? አንድ ወር የአንድ ወር ያህል ርቀት አለው አይደል? በጥምቀትና በኦርቶዶክስ ጥምቀትና በኦርቶዶክስ አብይ ጾም መግባት መካከል የስንት ቀን ርቀት አለው? እየተነጋገርን ወገኖች በኮሜንት ላይ የጻፋችሁ በጌታ ማለት በኦርቶዶክስ ጥምቀት በዓልና በጌታ መጠመቅ ማለት ሶሪ በእነሱ አብይ ጾም መካከል የምን ያህል ቀን ርቀት አለው? ያው አንድ ወር ማለት ነው። 29 ቀን ወይ አንድ ወር። የአንድ ወር አይደል? ኦኬ። ይሄ የኦርቶዶክስ ነው። የኦርቶዶክስ ነው ማለት ነው። የጌታስ? የጌታ ጥምቀትና የጌታ ጾም በጌታ ጥምቀትና በጌታ ጾም ወደ ምድረ በዳ በሄደበት መካከል የስንት ቀን ርቀት አለው? የስንት ቀን ርቀት አለው? ሃሎ፣ የ5 ወር መረጃ አምጣ። የ5 ወር ብሏል አንዱ። መረጃ አምጣ። መረጃ ካለ ነው እዚህ ቤት መናገር ይችላል። ካልሆነ ዝም ብሎ ወሬ ነው የሚሆነው ማለት ነው። እሺ በማቴዎስ ወንጌል መጽሐፍ ምዕራፍ 3 ላይ እግዚአብሔር ቃል ሲናገር ምን ይላል? እሺ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ ነው ሰማያት ተከፈቱ፣ እግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆ ድምፅም ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ከዚያንም ወዲያ ይላል ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ከዛ 40 ቀንና 40 ሌሊት ከጦመ በኋላ ተራበ ይላል። በዚህ ጾምና በጌታ ጥምቀት እና በጌታ ጾም መካከል የምን ያህል ቀን ወይ የምን ያህል ወር ርቀት አለው? የኦርቶዶክስ አንድ ወር ብለናል። የዘንድሮን አንድ ወር ብለናል። የዘንድሮ ማለት ያው በየጊዜው አበቅቴው ስለሚቀያየር ካላንደራቸው ስለሚቀያየር ማለት ነው። ጌታ ከተጠመቀ በኋላ
ወዲያው ነው አይደለ ወደ ምድረ በዳ ሄደው አረ 15 ቀን ቆይቷል ብሎ የሚናገራል እዚህ በጥምቀቱና በጾሙ መጀመር መካከል ወር ቆይቷል ብሎ የሚላለ ወገኖች ሉቃስም ሲጽፈው ምዕራፍ 3 ላይ መጠመቁን ከተናገረ በኋላ ምዕራፍ 4 ላይ ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይላል። ከዮርዳኖስ የተመለሰው ለምንድን ነው? ሉቃስ በተለይ በደንብ ነው ያስቀመጠው። ከዮርዳኖስ ተመለሰ ይላል። ዮርዳኖስ ሄደው ለምን ነበረ? ሊጠመቅ ነው። አትቸኩሉ፣ አንዳንዶቻችሁ አትቸኩሉ። ዮርዳኖስ ሄደው ለምንድን ነው? ሊጠመቅ ነው። ከዮርዳኖስ ሲመለክ ከጥምቀቱ ነው የተመለሰው ማለት ነው። ኦኬ፣ ከጥምቀት ከተመለሰ ከዛስ ከተመለሰ በመንፈስ ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። ከዚያም ቀኖቹ ምንም አልበላም፣ ምንም አልበላም። ከተጨረሰም በኋላ ተራበ ይላል። ከዮርዳኖስ ከተመለሰ በኋላ ወዴት ነው ሄደው? እንዲህ ጎርጉሬ ያወጣልሃለሁ ማለት ነው። ከዮርዳኖስ ወዴት? ወደ ምድረ በዳ አይደል? ነው አይደለም? በዓላት አክባሪ እስኪ ኑ ግቡና ተጋፈጡት። ቀጥዬ ያለውን ከመናገሬ በፊት ማለት ነው። ቀጥዬ ያለውን ከመናገሬ በፊት ኑና እስኪ ግቡና ተናገሩ። ኢየሱስ ጌታችን ከዮርዳኖስ ተመለሰ ይላል። ከዛስ በመንፈስ ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሱም በኋላ ተራበ ይላል። ማን ነው እስኪ የሚመጣ? ገባ ገባ በሉ። በአዲሱ መደበኛ ትርጉም ላይ ምን እንደሚል ታውቃላችሁ? የክፍል ሉቃስ ኢየሱስ በመንፈስ ቅዱስ ተሞልቶ ከዮርዳኖስ እንደተመለሰ በመንፈስ ወደ በረሃ ወሰደው ይላል። መንፈስ ወደ በረሃ ወሰደው ይላል። ይሄ መንፈስ ብሎ የሚለው አንዳንድ ሰዎች ስታነቡት በርኩስ መንፈስ ተመርቶ ሄደ ይመስላችኋል። ኖ እንደዛ አይደለም። ጌታ በርኩስ መንፈስ ተመርቶ አይደለም ሄደው። ይሄ መንፈስ ብሎ የሚለው እዚህ ጋር የእግዚአብሔር መንፈስ ነው የወሰደው። በእግዚአብሔር መንፈስ ነው ተመርቶ ወደ ምድረ በዳ ሄደው እንጂ መንፈስ ብሎ የሚለውን ቃል ሰይጣን እያላችሁ እንዳታነቡ። ኦኬ፣ እሱን አይመራውምና ሰይጣን ጌታን አይመራውምና ማለት ነው። ኦኬ፣ በመንፈስ ወደ በረሃ መንፈስ ወደ በረሃ ወሰደው ይላል። ማን የተሞላው? መንፈስ ቅዱስን ተሞልቶ ማለት ነው። ሰው ጌታ በመንፈስ ቅዱስ ተሞልቶ በሰይጣን መንፈስ ወደ በረሃ አይወሰድም። አንዳንድ ሰዎች ሲያነቡ እንደዛ ስላየው ማለት ነው። እንደዚህ አይባልም። እሺ፣ እንደዛ አይባልም። በመንፈስ ቅዱስ የተሞላው ጌታ በመንፈስ ቅዱስ ኃይል ነው ወደ በረሃ የተወሰደው። ኦኬ። እና ግን ምን ይላል? ከዮርዳኖስ እንደተመለሰ ማለት ነው። ስለዚህ ከዮርዳኖስ መመለስና ምድረ በዳ በመሄድ መካከል የስንት ወር ወይ የስንት ቀን ልዩነት አለ? የስንት ወር ልዩነት አለ? የስንት ሳምንታት? የለም፣ ምንም የለም። ወዲያው ነው ሄደው። ወዲያው ነው ሄደው። ኦርቶዶክስስ ጥምቀትን ካከበረች ከስንት ቀን በኋላ ነው? ዘንድሮ እንኳን ከስንት ቀን በኋላ ነው ጾሟን የምታስገባው? ከወር በኋላ ማለት ነው።
የዘንድሮን አበቅቴ ስናይ የዘንድሮን ካላንደር ስናይ ለምን ከኢየሱስ ጋር አትመሳሰልም? ለምን አሁን የጥምቀት ማነው ኦርቶዶክስ ከኢየሱስ ጋር ብትመሳሰል ኖሮ በዓላቸው ምን ያህል መጽሐፍ ቅዱሳዊ ያለመሆኑን ለማሳየት ነው። ብትመሳሰል ኖሮ ጌታ የጌታን ጥምቀት ከሆነ የምታከብረው የጌታ ጥምቀት በ10 ገባ አይደል? ጥምቀት የተባለው እሱ ነው አይደል? ኦኬ ፋሲካው መግባት የነበረበት መቼ ነበር ማለት ነው? ሲጀምር የሚካኤል ብለህ እስከ ቃና ዘገሊላ እኮ ድረስ ያቆያሉ። እኛ እኮ ግርም እኮ የሚል እኮ ነው ወንድሜ። አምታታው በከተማው የምትለው እኮ አይነት እኮ ማለት ነው። የሚካኤል ይግባ የአርሴማ አልገባ አለ፣ የሚካኤል አልወጣ አለ፣ አልንቀሳቀስ አለ እየተባለ የሚባል ቀልድ ማለት ነው። ህዝብ ለመብላት ሆን ብሎ የሚደረግ ሸፍጥ በእግዚአብሔር ቃል ላይ በየትኛውም ክፍል ላይ ብትመዝነው የማታገኘው ማለት ነው። ኦኬ ይሁን 10 ጥምቀትን ዋናው 11 ብለን በለው። 10 መውጫው ነው 11 እንበለው። እዚህ ጋር 11 ላይ ነው ዋናው። ጌታ 3 ቀን ቆየ አይልም የዮርዳኖስ። ኦርቶዶክስ ግን 10 11 12 ብላ ትይዝላለች። ኦኬ 12ና 10 ልተውና 11 ጥምቀቱን እንበል። ጥምቀቱ በ11 ነው ጌታ የተጠመቀው ብለን በልስ። በኦርቶዶክስ ጾሙ መቼም ነበር መግባት የነበረበት? በ12 ወዲያው በጥምቀት በዓል ወዲያው ነው ጾም መግባት የነበረበት። አብይ ጾም ጌታችን ቤኒ ከፍታል የሆነ ነገር። እሺ ጌታችን ወዲያውኑ እንደተጠመቀ ከዮርዳኖስ እንደተመለሰ መንፈስ ወደ በረሃ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው ይላል። ከዛ እስከተወሰደ በኋላ 40 ቀን አልበላም አልጠጣም ይላል። ማለት ጾሙ ጀመረ ማለት ነው። ከጥምቀቱ ማግስት ኢየሱስ ጾሙ ገባ ማለት ነው። ከዮርዳኖስ በዮሐንስ እጅ ከተጠመቀ በኋላ በመንፈስ ቅዱስ ወደ በረሃ ተወሰደ። ወዲያውኑ ጾሙን ጀመረ። ኦርቶዶክስስ ጥምቀት ብላ ጥር 11 ቀን ታከብርልህና ከወር በኋላ ነው በዘንድሮ አበቅቴ በዘንድሮ ካላንደር ከወር በኋላ ነው አብይ ጾም ገባ ብላ ምትልህ አንድ አትልም። ከዛስ ኢየሱስ 40 ቀን ነው ብሎ የሚለው ይኸው ምንም ሳይበላ 40 ቀን በዚያንም 40 ቀን በዲያብሎስ ተፈተነ ይላል። ምንም ሳይበላ ሳይጠጣ ማለት ነው። ኦርቶዶክስ ግን ከወር በኋላ ከየካቲት 2 በኋላ የአገር እህል እየበላች የአገር እህል ትውልዷ እየፈጀ ነው የምትጾመው። እየበሉ እየጠጡ ማለት ነው። እየበሉ እየጠጡ ሴትም እያወጡ እያማገጡ እያማገጡ እንጾማለን ብለው እኛ ላይ ሙድ ይይዛሉ ማለት ነው። እናንተ ጾማ ጾሙ ይሉናል ይመጡና ልብ በል ጌታችን 40 ቀን የጾመው ኦርቶዶክስ ግን ስንት ቀን ነው ጾመው? 55 ቀን። ይሄ የኦርቶዶክስ ነው። የጌታስ የጌታ 40 ቀን ገራሚ እኮ ነው። የስንት ቀን ልዩነት አለው? የ15 ቀን። ማን የጨመረው ኢየሱስ ወይስ ኦርቶዶክስ? ኦርቶዶክስ ነው የጨመረችው። ኢየሱስ በጾመው ላይ ለምን ጨመረች? እንደ ልቡ ስለሆነች፣ እንደ ቃሉ ሳይሆን እንደ ልቡ ናት። እንደ ልቡ ማለት ነው። አንደኛ በቀን አይገናኙም። ኢየሱስ 40 ቀን ጾመ፣ ኦርቶዶክስ 55 ቀን ጾመላለች። ኢየሱስ ወዲያውኑ ጌታዬ እንደተጠመቀ መጾም ጀመረ፣ ወደ ምድረ በዳ ተወስዶ። ኦርቶዶክስ ደግሞ ጥምቀትን ባከበረች ከወር በኋላ ነው። በዘንድሮ የካቲት 9 ጾሙ ይገባል፣ ከወር በኋላ ማለት ነው። እና ይህንን የመጽሐፍ ቅዱሳዊ ጾም የመጽሐፍ ቅዱሳዊ ጥምቀት ብላችሁ ትላላችሁ ኦርቶዶክሳውያን። ሌላውን ስትገባው ዙሩን አከረዋለሁ።
መድኃኔዓለም ምስክሬ ነው፣ ዙሩን አከራዋለሁ አልኩ። ግን አንድ ሰው ደፍሮ እችን ቤት የሚረግጣት በእውቀት የለም። እንደዚህ ጽፌ ነው ማስረዳ አለው ብሎ የሚል ሰው ግን ካለ አሁን በእውቀት የሚያወራ ኦርቶዶክሳዊ ካለ ይምጣ። እኔ እውቀት የለኝም፣ እውቀት አልመልስልህ፣ እኔ ያለኝ ስድብ ነው ብሎ የሚል ሰው ካለ በስድብም ደግሞ ያው ሃይማኖቱን ለመጠበቅ የሚፈልግ ሰው ካለ ይምጣ ማለት ነው። ቴንኪው። እስኪ ዛጎዬ ከታች አይቼዋለሁ። አይ ቲንክ ጸግሽም ኦርቶዶክስ ነው ይሞክር እንደሆነ ያው እንግዲህ ቢያንስ ሁለቱ ላይ አሳይቻለሁ፣ ይነግሩናል ማለት ነው። ቅዱስ ቃሉን ይዘን ከፈለግን የሮማውያን ወጣ ማለት ነው። ዛጉዌ አልቻለም። የሮማውያን ሂስቶሪን አንድ ታሪክ ላይ እናያለን። ለምን ጢባሪዮስ የሚባለው ቄሳር በነገሰበት ዘመን ጌታችን ስለተጠመቀ ጢባሪዮስ ይሄ ሰው በነገሰበት ዘመን ጌታችን እንደተጠመቀ ቅዱስ ቃሉ ስለሚነግረን እንግዲህ ወገቡን የታጠቀ ሰው ካለ ይምጣ። ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ነው ጌታችን የተጠመቀው። በ15ኛው ዓመት ጴንጤናዊ ጲላጦስ በይሁዳ ሲገዛ፣ ሄሮድስ በገሊላ ያለ ይነግረናል ማለት ነው። እሺ ወንድማችን እንኳን ደህና መጣህ። እንጠብቃለን። እስኪ እንኳን ደህና ቆያችሁኝ። ኤርሚ ሁሉ ሰላም? ደህና ነኝ። ከየት ቤተ እምነት ነው? ለጊዜው ጀስት ክርስቲያን ነኝ። ከየት ቤተ እምነት ነው ወንድማችን? እሺ ከኦርቶዶክስ። ኦኬ። አይ ለጊዜው ክርስቲያን ብለህ ከዚህ በፊት ምን ነበርክ? አይ መሰረቴ ኦርቶዶክስ ነው፣ ግን በርካታ ጥያቄዎች ያንተንም ቪዲዮዎች ስከታተል ነበረ። ሰው የሚነሱብኝ ጥያቄዎችም መልሳቸውም ስላሉ እዛ ጉዳይ ላይ ለማውራት ነው የገባሁት። ይሰማል ድምፄ? ከዚህ በፊት ሰምተህ የተመለሰልህ ጥያቄ ነበር? ጥያቄ ያው የተመለሰም ነበረ፣ ግን በርካታ የተፈጠሩብኝ ጥያቄዎች አዘሴም ታይም አሉ። ኦኬ ለምሳሌ ኤርሚ የምታደርጋቸው በርካታ እንቅስቃሴዎቹ ሁሉም ነገር አሪፍ ነው። ትንሽ ግን በፍቅርና በተረጋጋ መልኩ ሁሌም ቢሆን ጥሩ ነው። ጥላቻ እንዳይመስልብህ ስለምፈልግ ነው። ይሄ ምናልባት ምክር ካረኩት ይቅርታ፣ ችግር የለውም። እኔ እንዳይመስል በፍቅር ከሆነ ሁሉ ነገር መልካም ነው። አሁን አግሬሲቭ እየሆንን የምንሰራቸው ስራዎች በሙሉ ወደ ጥፋት ይመራሉ። አንተ አይደለም የምትሰራው፣ እኔ አይደለም ሰራው አንተ የምትሰራውን እኮ ነው የምልህ። በአንተ ውስጥ እኔ እየተከተልኩ እየሰማሁ ከሆነ የኔ አይነቶች ደግሞ አሉ የዚህ አይነት ሀሳብ የሚያመጡ። ትንሹ ቢያለዝበው እንደዚህ ባይል የምልህ እኔ ኦልሞስት 3-4 ዓመት ሆኖኛል ተናገር እውነቱንም ሳዳምጥ የምታነሳቸውንም ዲያሎጎች፣ ክርክሮች ምናምን ስሰማ ገባ። ኦኬ ስለዚህ ከዛ የተነሳ ነው እቺን መግቢያ ላድርግልህ ብዬ። ችግር የለውም። እሺ ምን ተመለሰልህ እስከዛሬ ከሰማሁ ላይ? ምን ተመለሰልህ ሳይሆን ጥያቄ አጫርክብኝ። አሳ ኦርቶዶክስ የነበሩብኝን ዝም ብሎ የመሄድ አካሄድ ጥያቄ ኮስችን እንዳደርግ ዝም ብሎ መመላለስ ሳይሆን ምንድን ነው ሪሊ ብዬ ወደኋላ ሄጄ ድርሳናቱን፣ ገድላቱን እያንዳንዱ የምታነሳቸውን ጥያቄዎች መልሼ በራሴ ለማየትና ስህተት የመሰሉኝን ነገር እንዳይ ምክንያት ሆነሃል። ግን ሁሌም ስከታተል አዘ ሴም ታይም ጥያቄ የሚፈጥርብኝ እንደዚህ ባይል ምላቸው ነገሮች ደግሞ አሉ። ከቅንነት እንድትወስድልኝ መፈልጋቸው ገባ። ለምን እንደዚህ በኃይል ለምን እንደዚህ ባያደርገው? በጣም ትንሽዬ ዘመን ነው የምንኖረው። ሰርተን የምናልፈውን ነገር መስራት አለብን እና በፍቅር በጣም በሰከነ መንገድ ሰዎች ወደ እውነት አለኝ ብለህ ነው እያወራ ያለው በስሜት አይደል? ጥያቄ የለህም ማለት ነው። አስተያየት እንጂ አለ ጥያቄ የለህም እንዴ? አለኝ እንጂ ጥያቄ ምንድን ነው? እንደ መግቢያ አስተያየት እኮ ስነግርህ ነው። አንተም አስተያየትን እየጠየከኝ አይደለ ያለው? አስተያየትን አልጠየኩም ግን ተቀበልኩ እኮ አልኩ። ጥያቄ ምንድን ነው? እሺ ጥያቄ አሁን ለምሳሌ የዛሬውን ሁነት በካላንደር ሎጂክ ነው እያወራን ያለ ነው። ክርስቶስ ከተጠመቀ በኋላ ወዲያው በፍጥነት ነው ወደ ጾሙ የገባው። የአንድ ወር ኢትዮጵያ ኦርቶዶክስ ቤተክርስቲያን የአንድ ወር ጋፕ አላት ነው እያልከን ያለው አይደለ? አልሆነም ነው የዘንድሮ ላይ ያው ኢት ዲፔንድስ አበቅቴው ላይ እንደሚመጣው እንደየጊዜው ስለሆነ
እንደዛ ከሆነ አሁን የኔ ቀላሉ ጥያቄ ምን መሰለ? አንተ የኦርቶዶክስ ቤተክርስቲያንን እንደተጠመቀች ጥምቀቱ በተካሄደ በፍጥነት በነጋታው ጾሙ ቢጀመር ኦርቶዶክስ እዚህ ጋር ልክ ናት ብለህ የምትቀበል ሰው ነው ወይ ነው? ስህተት ባይሆን አልቀበልም። ለምን ከሆነ አንተ መጽሐፍ ቅዱሳዊ ሁሉ ነገር ይሁን ኦርቶዶክስ መጽሐፍ ቅዱስን ትምሰል ሀሳብህ አልቀበልም። አልቀበለው ቀኑ ተመሳሳይ ሆኖ ጥምቀቱ እንደዛሬ አክብራ ነገ ጾም ብታስገባ ትክክል ነው የጌታ ሀሳብ ነው ብዬ አይደለም። አንደኛ ማልበት ምክንያት ኦርቶዶክስ ጥምቀት ብላ ከምታከብረው ውስጥ አሁን ታቦት ብላችሁ እናንተ በኦርቶዶክስ የምታምኑት አለ አይደለ? እሱን ይዞ ወደ ጥምቀተ ባህር ወይ ደግሞ ወንዝ አካባቢ ባለበት ከተራ ተብሎ የሚባለው እንደሱ አይነት ስርዓት ሲምቦሊካሊውን ለምን ትነቅፈዋለህ? ክርስቶስ መጥመቅ መውረድ ነው የሚያሳየው። ያ አውርቼን ጨርሳ እንደሱ አይነት ነገር በጌታም ዘመን አልነበረም። ከጌታም ዘመን በኋላ በነበሩት በክርስቶስ ቤተክርስቲያናት ታሪክ ውስጥ አንድም ቦታ አታሳየኝ፣ አልነበረም፣ የለም። እንደዚህ አሁን እናንተ ታቦት ብለው ይዘውት እንደሚሄዱት ወደ ወንዝ ወደ ውሃ ወዳለበት ወደ ባህር ወደ ሐይቅ ወደ ኩሬ አካባቢ ይዘው እንደሚሄዱት እንደዛ ይዘው የሄዱበት የነበረ በክርስቶስ ቤተክርስቲያናት ታሪክ ውስጥ የለም። በብሉይ ኪዳንም በኦሪታውያኑ ሲታይ የለም። ስለዚህ የጥምቀት በዓል አከባበሩ ራሱ መጽሐፍ ቅዱሳዊ አይደለም። እንደዚህ አይነት አሁን ሲምቦሊክ ብላ ያልከውን በኋላ ትነግረኛለህ። የአርሴማ ታቦት ነው ሲምቦሊክ ለጌታ ለኢየሱስ ክርስቶስ መጠመቅ። እሱማ ያው ቃል ኪዳን እንደተገባላቸው አይደለ? ሲምቦሊክ አልተገባላቸውም፣ አያውቃቸውም። ጌታ ራሱ ቃል ኪዳን ከእነሱ ጋር ገባው ብሎ አንድም ቦታ የተናገረ የለም። እግዚአብሔር በየቦታው ከማንም አሮጊትና ሽማግሌ ጋር ሲማማል አታገኝም። በባለፉት ትውልዶች ራሱ ከሶስት አባቶች ጋር ነው በኪዳን ደረጃ እግዚአብሔር የገባው ማለት ነው። ዓለም ከተፈጠረ ጊዜ ጀምሮ የመጨረሻው ከግለሰብ ጋር የገባው ኪዳን ጌታ ከዳዊት ጋር ነው። የመጨረሻውን ከግለሰብ ጋር ማለት ነው። ከሱ በፊት የነበረው ከአብርሃም ጋር ገብቷል። ከሱ በፊት የነበረው ከአብርሃም ከሱ በፊት የነበረው ከኖህ ጋር ገብቷል። ከግለሰቦች ጋር ጌታ የገባው ኪዳን ከነዚህ ሶስት አባቶች ጋር የመጨረሻውን ከግለሰቦች ጋር የገባው ጌታ ከዳዊት ጋር ብቻና ብቻ ነው። ከጳውሎስ ጋር አልገባም፣ ከጴጥሮስ ጋር አልገባም፣ ከዮሐንስ ጋር አልገባም። ከዳዊት በኋላ ከተነሱ የብሉይ ኪዳን ነቢያት ጋር ቃል ኪዳን አልገባም። ከኢሳያስ ጋር አልገባም፣ ከኤርሚያስ ጋር አልገባም። ባሪያዎቹ ናቸው፣ ነቢያት ናቸው። ከሕዝቅኤል ጋር አልገባም። ከሚኪያስ፣ ከዕንባቆም፣ ከሶፎንያስ፣ ከሐጌ፣ ከዮናስ ጋር አልገባም። እናንተ አሁን ልክ በኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚባለው ማለት ነው። ከአርሴማ ጋር ገባ፣ ከእንትና ጋር ገባ፣ ከእንትና ጋር ገባ፣ እንትናን ማለላት፣ ያውም ደግሞ ዝክርሽን የዘከረ መታሰቢያሽን ያደረገ ምሬ ምርልሻለሁ ብሎ አላት እየተባለ የሚባለው ጌታ አልገባም። ከህዝብ ጋር ግን ሁለት ጊዜ ኪዳን ገብተዋል። አንድ በአብርሃምና በዳዊት መካከል ከእስራኤል ህዝብ ጋር ገብተዋል። ከእስራኤል ህዝብ ጋር እንደ ህዝብ ከእስራኤል ህዝብ ጋር፣ በኋላ ደግሞ ከዳዊትም በኋላ በአዲስ ኪዳን ማለት ነው ከእስራኤል ህዝብ ጋር ገብተዋል። ከህዝብ ጋር ከእስራኤል ጋር አዲሱን ኪዳን ከእስራኤል ጋር፣ ብሉይ ኪዳኑን ከእስራኤል ጋር ገብተዋል። እንደ ህዝብ ከአንዱ ህዝብ ጋር ሁለት ጊዜ ኪዳን ገብቷል ጌታ። አንደኛው በሲና ተራራ፣ ሁለተኛው ቀራንዮ ኮረብታ ላይ ራሱ አምላክ ከድንግል ተወልዶ ራሱን ቤዛ አድርጎ ኪዳን ገብቷል ማለት ነው ከህዝብ ጋር። ለዚህም ነው በነቢዩ በኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ በዚያን ወራት ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር ብሎ ነቢያት የተናገሩት ማለት ነው። ከግለሰቦች ጋር ከነዚህ ጋር ገባ እንጂ ከእነ አርሴማ ከምትሏቸው ጋር ከማንም ጋር አልገባም። ስለዚህ አሁን ጥምቀተ ባህር እኮ የማይሄድ የለም። የወለተ ጊዮርጊስ፣ እነ ተክለ ሃይማኖት፣ የነ ጊዮርጊስ፣ የነ አርሴማ ምናምን ነገር ብላችሁ የምትሏቸው የአቡነ ሀብተ ማርያም የአቡነ እንትና ብላችሁ የምትሏቸው በጣም ብዙ የፍጡራን ታቦታት ተብሎ የተባሉት ይሄዳሉ። የት ጥምቀተ ባህር ምን ሊያረጉ? ምንም ላይፈይዱ፣ ምንም ላይሰሩ። ተምሳሌታዊ ተብሎ ሊባል አይችልም ለጌታ። እናንተ እንደምታደርጉት በክርስቶስ ቤተክርስቲያን ታሪክ ውስጥ በቤተክርስቲያን ታሪክ ውስጥ አንድ ሰው ቀርቦ ይሄ ቤተክርስቲያን እንደዚህ ያደርግ ነበር ብሎ የሚል በመጽሐፍ ቅዱስ ላይ ሊያሳየን አይችልም። ብዙ የክርስቶስ አብያተ ክርስቲያናት አሉ። እነዚህ አሁን ስማቸውን እዚህ በመጽሐፍ ቅዱስ ላይ የምታያቸው አብያተ ክርስቲያናት የጌታ አብያተ ክርስቲያናት ናቸው። እነዚህ ጋር የተጻፉት ማለት ለምሳሌ አሁን የሮሜ ማለት በሮሜ ጣሊያን ከተማ ውስጥ የነበረች የጌታ ቤተክርስቲያን ናት። የሮሜ ቤተክርስቲያን ማለት በጣም የጌታ ቤተክርስቲያን ናት።
ጥንታዊት ቤተክርስቲያን። የቆሮንቶስ አንደኛና ሁለተኛ የሚባለው ግሪክ ውስጥ ያለ ቤተክርስቲያን ነው። የገላትያም ልክ እንደዚሁ ማለት ነው። የኤፌሶን በቱርክ ውስጥ ያለች ነች፣ የጌታ ቤተክርስቲያን ናት። ፊልጵስዩስ አለ፣ ቆላሲያስ አሉ፣ ተሰሎንቄ የሚባለው አለ። የጢሞቴዎስ መልእክት ለግለሰብ ቢሆንም ግሪካዊና አይሁዳዊ ሰው ነው፣ ለእሱ የተጻፈው ነው። አብዛኞቹ የክርስቶስ ቤተክርስቲያናት ናቸው። በእነዚህ አብያተ ክርስቲያናት ውስጥ አንዳችም የተደረገ የለም። በተለይ ደግሞ በዚህ በራእይ መጽሐፍ ምዕራፍ 2 ላይ የኤፌሶን ቤተክርስቲያን አለች፣ የጴርጋሞን፣ የሰርዴስ፣ የፊላደልፊያ፣ የቲያጥሮን፣ የሎዶቅያ ቤተክርስቲያን አሉ። በእነዚህ ቤተክርስቲያን ውስጥ አሁን እናንተ እንደምታደርጉት የጥምቀት በዓል የከተራ በዓል ብለው የፍጡራንን ታቦት ይዘው ፊገራቲቭ ነው፣ ምሳሌያዊ ነው፣ ሜታፎሪክ ነው እያሉ ይዘው የሚወጡበት አልነበረም። ስለዚህ ቀኑ በጥምቀቱ በኋላ በማግስቱ ጾሙን ብታስገቡትም አልቀበልም። አጠቃላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን የጥምቀት በዓል በእውነት አስተውሎ ላየው ይህ መጽሐፍ ቅዱሳዊ እንጂ መጽሐፍ ቅዱሳዊ አይደለም። እሺ ጥያቄ መጠየቅ ከቻልኩ እችላለሁ። እሺ እኔ ነበር መጠየቅ አለብኝ፣ ግን አንተው ራሱ ጥያቄ እነዚህ አሁን አንተ እንዳጠቃላይ የጌታን ጥምቀት ማክበር ጋር ያለ ተቃውሞ ምንድን ነው? አሁን ስለ ስርዓትና ስለ ሁነት ማውራት ሌላ ነው። ግን የጌታን ጥምቀት ባጭሩ ማሰብና ማክበር ስህተቱ የቱ ጋር ነው? አንድ ሁለት ደግሞ እነ አብርሃም እነ ኖህ ያልካቸውን ቃል ኪዳን ስለመገባባቱ ስትናገር ማስረጃ መጽሐፍ ቅዱሳዊ ነው። ግን ዲዩ ቲንክ ሁሉም አይነት ሀሳቦች ሁሉም አይነት አሁን በክርስቲያናዊ እንግዲህ እኛ ያለን ታሪክ ይታወቃል። ሁሉም ነገር በመጽሐፍ ቅዱስ ተጠቅሎ ተጽፏል ብለህ ታስባለህ? ሁሉም አይነት ነገር ማለት እዛ ላይ ያልሰፈረ ነገር አለ አይደለ? ስለዚህ ከዚህ አንጻር ሁለቱንስ ደግሞ እንዴት ታየዋል? ጥሩ ነው። ኦኬ፣ ሁሉ ነገር በመጽሐፍ ቅዱስ ላይ አልተጻፈም። ጌታ ያደረጋቸው እንኳን ታምራት በመጽሐፍ ቅዱሳችን ላይ ሲናገር በዮሐንስ ወንጌል ላይ ሲናገር ማለት ነው በሁለት ክፍል በምዕራፍ 20 በምዕራፍ 21 ላይ ጌታ ያደረገው ብዙ ታምራቶች እንደነበሩ እነዛ ታምራቶች ግን ሁላቸው አልተጻፉም። ግን የተጻፉት ደግሞ ለሕይወት የሆነን ዘንድ የተጻፉት ክርስቶስ የእግዚአብሔር ልጅ እንደሆነ አምነን በስሙ ሕይወት የሆነልን ዘንድ ይህ ተጽፏል ብሎ ሐዋርያው ጽፎልናል ማለት ነው። ሐዋርያው ዮሐንስ ከጻፈው ውጭ እኛ ልንጨምር፣ ጴንጤ ሊጨምር፣ ካቶሊክ ሊያጎድል፣ ኦርቶዶክስ ልጨምር በፍጹም መብት ስልጣን የላትም። ኦኬ፣ ይህ ተጽፏል ብሎ ያሉት ሐዋርያቱ በጻፉት ውስጥ ጽፈዋል። እኔ የጌታን ጥምቀት የተጠመቀበትን ጊዜ አይደለም እየተቃወምኩ ያለሁት። ጌታማ ተጠምቋል። የጌታን ጥምቀት አይደለም የምቃወመው። እየተቃወምኩ ያለሁት የኦርቶዶክስን የጥምቀት በዓል መጽሐፍ ቅዱሳዊ አይደለም ነው እያልኩ ያለሁት። ጌታማ ለመጠመቁ እኮ በሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ቅድም ባሳየው ክፍል ላይ ጢባሪዎስ ቄሳር በነገሰበት ዘመን በ15ኛው ዓመት ጌታችን በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ መጣ ብሎ ቅዱስ ሉቃስ እንደዚህ ጽፎልናል። ኦኬ፣ ዘመን ይታወቃል ማለት ነው። ጢባሪዎስ ቄሳር በነገሰበት ዘመን የሮም መንግስት ነው። እሱ በነገሰበት በ15ኛው ዓመት ማለት ሰውየው በነገሰ በ15ኛው ዓመት ማለት ነው። ኦኬ፣ ዓመቱን ይነግረናል። ወራትና ቀኑን ባይነግረንም ዓመቱን ይነግረናል። ዓመቱን ጌታ በተጠመቀበት ዘመን ማን እንደነገሰ፣ በተወለደበትም ዘመን ደግሞ እዚህ አውጉስጦስ ቄሳር የሚባል ደግሞ ሌላኛው የሮም ንጉስ ነበረ። ጌታ በተወለደበት ዘመን አውጉስጦስ ቄሳር ትእዛዝ ወጣ ይላል። ኦኬ፣ አውጉስጦስ ቄሳር በሮም ላይ በገዛበት ጊዜ የህዝብ ቆጠራ እንዲደረግ የሮም መንግስት ግዛት የያዘው የሳውዘርን ኤሮፕ፣ ዌስተርን ኤዥያ፣ ኖርዘርን አፍሪካ በሙሉ በግዛታቸው ውስጥ ስለነበረ ማለት ነው። በታላቁ የሜዲትራኒያን ባህር ዙሪያ ያሉትን ሀገሮች በሙሉ ሮም በቀኝ ግዛት ይዛ ስለነበር ሰሜን አፍሪካን፣ ደቡብ አውሮፓንና ምዕራብ እስያን ማለት ነው። ምዕራብ እስያን ስትይዝ እንግዲህ እስራኤል አንዷ ከምዕራብ እስያ ውስጥ ነች። እስራኤል ያለችው በእስያ አህጉር ውስጥ የምትጠቃለለው ዌስተርኑ ፓርት ነውና ለእስያ የእስራኤል ፓርት ማለት ነው። ስለዚህ እነሱን ሁሉ አገሮች በገዛበት ዘመን አውጉስጦስ ቄሳር እሱ በቅኝ ግዛት ይገዛባቸው በነበሩ አገሮች ሁሉ የህዝብ ቆጠራ እንዲደረግ ትእዛዝ አውጥቷል። ይህ ቄሳር የሚባለው አውጉስጦስ ቄሳር መቼ ነው የነገሰበት ዘመን፣ ጢባሪዎስ ቄሳር መቼ ነው የነገሰበት ዘመን የሚለው ለማወቅ ከፈለግን ወደ ሮም መንግስታት ታሪክ ውስጥ ነው የሚሄድ። እዚህ እኔ አንድ ታሪክ ምሁራን ከ30 በላይ የሚሆኑ ወይ ከ20 ወይ ከ30 በላይ የሚሆኑ የታሪክ ምሁራን በዚህ በውጭ ዓለም ላይ የተሳተፉበት ከ20 እስከ 30 ባልሳሳት ምሁራን የተሳተፉበት የቢብሊካል ሂስቶሪ አለ አንድ ትልቅ ቡክ። እሱን ገዝቼ ባየሁበት ሰዓት ላይ ይሄ በዓለም አቀፍ የሚታመን ነው።
ይህን ታሪክ ትክክለኛ ታሪክ አይደለም ብሎ የሚል ሰው ካለ ገብቶ ከኔ ጋር ማውራት ይችላል። ዲናይ ሊያደርግ የሚችል ሰው ካለ ማለት ነው፣ ትንሽ የታተረ ሰው ካለ ማለት ነው። እና እነዚህ የታሪክ ምሁራን በዓለም አቀፍ የታወቁ ሰዎች ናቸው። እንደዚህ ያወጡት ታሪክ አለ። ኦኬ እነኚህ ነገስታት መቼ እንደነገሱ ኦኬ ሮም ኪንግደም ኢምፓየር ያው እዚህ ጋር ማለት ነው። ሮማን ኢምፓየር ይታያል። አቤት ከምን ላይ ነው ይሄ መረጃ የምትሰጠን? ቡክ ነው፣ አንድ ቡክ ነው። ቡኩን ስሙን አላስታውሰውም እኔ በሲዲ አስቀርቸው። መጽሐፉ ግን አለ ለአንድ ፓስተር አውርሼው ነው። ግን ይህንን ቡክ ስገዛው ከ20 እስከ 30 የሚሆኑ ፕሮፌሰሮች ናቸው የተሳተፉበት ይህን ታሪክ ማለት ነው። ትልቅ ቮሊዩም ያለው ነው። ለሆሊዴ ስለሄደ ያ ፓስተር እሱ ሲመጣ መጽሐፉን አምጥቼ አሳያቸዋለሁ። አርእስቱን አላስታውሰውም እኔው ራሴ ነኝ ገብቼ የገዛሁትኝ እዚህ ሀገር ባለ የመጽሐፍት መሸጫ ማለት ነው። እና ከመጽሐፉ ጋር ሲዲው ሁሉ ጭምራለ። ሲዲዎች ከብዙ ሲዲዎች ጋር ስለተቀላቀለ ሲዲውን እዚህ ፒዲኤፍ አድርገህ ማውረድ ትችላለህ። እና እንደዛ አውርጄው እዚህ ጋር ያስቀረውታለህ። ይሄ ታሪክ የምነግራችሁ ታሪክ ከ20 እስከ 30 ቁጥራቸውን እርግጠኛ ስላልሆንኩ ነው። ምሁራን ዓለም አቀፍ ፕሮፌሰሮች ናቸው። በኦክስፎርድ በካምብሪጅ ምናምን ነገር በተባሉ ዓለም አቀፍ ከአውስትራሊያ፣ ከካናዳ፣ ከተለያዩ ዓለማት የተውጣጡ የታሪክ ምሁራን ሁሉ ጭምር ከእስራኤል ሁሉ ጭምር ያሉ ሰዎች የተሳተፉበት ቢብሊካል ምንድነው የጂኦግራፊ የመልክዓ ምድር አቀማመጥና ታሪክን ሁሉ ጭምር የያዘ ነው። ኦኬ በዛ ክፍል ላይ ምን ይላሉ ምሁራኑ? ቄሳር አውግስጦስ ማለት ነው የነገሰበት ዘመን ቅድመ ልደተ ክርስቶስ ማለት ነው። ከ27 ቢሲ እስከ 14 ድረስ ባለው ዓመተ ምህረት ማለት ነው። ከክርስቶስ ልደት በፊት እኛ ዓመተ ዓለም ነው አይደል ምንለው። ከ27 ዓመተ ዓለም እስከ 14 ዓመተ ምህረት ነግሷል። ይሄ ንጉስ በነገሰበት ዘመን ነው ጌታችን ኢየሱስ ክርስቶስ የተወለደው። ይሄ ንጉስ በነገሰበት በየትኛው ዓመት ላይ ነው ይሄ ትእዛዝ የወጣው ብሎ የሚለውን ለማየት ከተፈለገ በጣም ዲፕ የሆነ የሮማውያንን ታሪክ ማጥናት ይጠበቅብናል። አውግስጦስ ቄሳር በነገሰበት ዘመን ድንገት የተጻፈ ሪትን የሆነ መረጃ ካለ ማለት ለምሳሌ አሁን ወደ ሮም ሰዎች ይሄዳሉ ብዙ ጊዜ ማለት ነው። እኔም ለመሄድ እችላለሁ፣ ምንም ከለከለ ነገር የለም በምንቀሳቀስበት ሰዓት ላይ። በሚሄድ ሰዓት ላይ ግን እኔ ሮም ጣሊያን ሲሄድ የሐዋርያቱ ልፈት ያለፉበት ቅዱስ ጳውሎስ የተከራይቶ ያስተማረበት ወይ ደግሞ የተሰዋበት እነ ጴጥሮስ የተሰዉበትን ቦታ ብቻ ሳይሆን የማየው ለምሳሌ የሮም ምንድነው ላይብራሪ ካለ ለምሳሌ እነዚህ የጥንት ነገስታት እነሱ ጋር በታሪክ እንደዚህ ተጽፎ ስለሚቀመጥ ድንገት የተጻፈ ካለ ለምሳሌ አሁን በእስራኤል መጽሐፍት ታሪክ ውስጥ በነገስታት ታሪክ ውስጥ መጽሐፉ አሁን አይገኝም፣ ግን ያሻር የሚባል መጽሐፍ አለ። ያሻር በሚባል መጽሐፍ ላይ በነገስታቱ ዘመን የተጻፈውን የቀረው ነገር በነገስታቱ ታሪክ መጽሐፍ የተጻፈ አይደለምን ይላል። የነገስትን መጽሐፍ የዜናን መጽሐፍ ስታነቡ ማለት ነው። ለምሳሌ መጽሐፍ ቅዱስን የማንበቡ ድሉን አግኝተው ከሆነ ይህ መጽሐፍ ወይ ደግሞ በባለ ራእዩ በጋድ እና እንደዚህ አሉ የታሪክ ነገስታት የሚጽፏቸው ታሪክን የሚዘግቡበት መጽሐፍቶች አሉ። በተለይ ግን ይሄ ያሻር በጣም ይታወቃል። አሁን ይህ መጽሐፍ ይገኛል አይገኝም በጣም እርግጠኛ አይደለሁኝም። ምክንያቱም ከእግዚአብሔር ቃል ውጭ የሆነ ነው፣ የታሪክ መጽሐፍ ነው። በይሁዳ ነገስታትም በእስራኤል ነገስታትም ታሪክ ውስጥ የሚታወቅ መጽሐፍ ነው። መጽሐፍ ቅዱሳችን ላይ ስሙ ተጽፎ አለ። ያሻር የሚባለው መጽሐፍ ነገስታት በዘመናቸው በነበሩበት ሰዓት ላይ ጦርነት ከማጋ እንደገጠሙ ምን እንደተከናወነ ኢኮኖሚያቸው ምን እንደነበረ ብቻ እያንዳንዱ ጸሐፌ ትእዛዝ የሚባሉ በነገስታቱ ዘንድ ይጽፉ እንደነበረ ልክ እንደዛ አድርገው የሚያስቀምጡበት መጽሐፍ ነው እና እዛ ውስጥ ይገኛል። ለምሳሌ አሁን ዳዊት ከጎልያድ ጋር የተጣላበትና የተገዳደለበት በዛ በኤላ ሸለቆ ላይ ምናልባት ነገስታቱ ጽፈውት ከሆነ በዚያን ዘመን ሳኦል ነው የነገሰው የነበረው። በዚያ ዘመን ጸሐፌ ትእዛዞች ካሉ ሊጽፉት ይችላሉ ማለት ነው። ቀኑ ሪትን ሆኖ ሊጻፍ ይችላል። ኦኬ ልክ እንደዚሁ የዚህም አውግስጦስ ቄሳር የሚባለው ትእዛዝ ያወጣበት ቀን ልብ በሉ። ይሄ የህዝብ ቆጠራ የሚደረግበት ቀን ነው፣ ተራ ቀን አይደለም። የህዝብ ቆጠራ የሚደረግበት ቀን ነው። ትእዛዝ ወጣ ይላል። አዋጅ ነው የተነገረው። ይሄ አዋጅ ህዝብ እንዲቆጠር ነው፣ ዓለም ሁሉ እንዲቆጠር ነው ብሎ ያለው። ዓለም ሁሉ ያስባለው ያው የሰሜኑንና
የሰሜኑን አፍሪካ እንደዚሁም የደቡቡን አውሮፓ እንደዚሁም የምዕራቡን እስያ ክፍል ሮም በቅኝ ግዛት በታላቁ ባህር በሜዲትራኒያን ባህር ዙሪያ ያሉትን ሀገሮች ትገዛ ስለነበር ማለት ነው። ይሄ ቀን ተራ ቀን አይደለም። የአውጉስጦስ ቄሳርን ዘመን ከታወቀ በዚያን በነገሰ በየትኛው ዓመት አሁን ለምሳሌ እዚህ ጋር ስታነቡ ምዕራፍ 3 ላይ ስታነቡ ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ይላል። ጌታችን ኢየሱስ ክርስቶስ የተወለደበትን ዘመኑን ነገረን። አየህ የተጠመቀበትን ጌታ ሲጠመቅ ጢባሪዮስ የሚባለው ይሄኛው ማለት ነው። ጢባሪዮስ የሚባለው ከ14 ዓመተ ምህረት እስከ 37 ዓመተ ምህረት ማለት ነው። ጌታ ሲጠመቅም ሲሞትም ይሄ ሰውዬ እየገዛ ነበር። ጌታ ከተጠመቀበት በ30 ዓመቱ የተጠመቀው ገና ምንድነው ከተወለደበት ማለት ነው እንጂ ከዛ ጊዜ ጀምሮ እስከ ሞተበት ጊዜ ድረስ ጌታችን ሲሞት ጢባሪዮስ ቄሳር ነበር የነበረው። ጌታ በ33 ዓመት ከ6 ወር አይደለ የሞተው ከዚህ ምድር ላይ ሞት እንደላርጎ የተነሳው። ስለዚህ እስከ 37 ከነበረ ጌታ ከሞተና ከተነሳ ካረገ ከ4 ዓመት በኋላ ሁሉ ጭምር ይሄ ሰውዬ እየገዛ ነበር ማለት ነው። ለ23 ዓመታት ልክ ነው እንደዚህ ገዝቷል ማለት ነው። አሁን የዚህኛውን ከ15 ዓመት ሲሞላው ነው ኢየሱስ በዮሐንስ እጅ በዮርዳኖስ ተጠመቀ ብሎ የሚለን። ያው የእግዚአብሔር ቃል ምን ይላል? በጢባሪዮስ በነገሰ በ15ኛው ዓመት ማነው በዚህኛው በአዲሱ መደበኛ ትርጉም ነው ያደረኩት። ልቀይረው በ54 ዓመተ ምህረት ትርጉም 54 ኦኬ። ጢባሪዮስ ቄሳርን በነገሰ በ15ኛው ዓመት ጴንጤናዊ ጲላጦስም በይሁዳ ሲገዛ ሄሮድስም በገሊላ። እነዚህ ሰዎች የነገሱበት ዘመን ይታወቃል። ቢያንስ የጢባሪዮስ ቄሳር እንኳን አላገኝም ብሎ ቢል አንድ ሰው ጴንጤናዊ ጲላጦስ የተባለው ሄሮድስ በገሊላ የገዛበት ዘመን ይታወቃል። ታላቁ ሄሮድስ የሚባለው ማለት ነው ባይዘው ይታወቃል። እንደዚሁም ሄሮድስ በገሊላ የአራተኛ ክፍል ገዢ ወንድሙም ፊልጶስ የሄሮድስ ወንድም ማለት ነው። ወንድሙ ፊልጶስም በገሊላ አራተኛ ክፍል ገዢ ወንድሙ ፊልጶስም በኢጦሪያኖስም በጥሪያኮዲኖስም አገር የአራተኛ ክፍል ገዢ ሊሳኒዮስም በሳቢላኒስ የአራተኛ ክፍል ገዢ ሆነው ሳሉ ይላል። እነዚህ ሰዎች የፖለቲካውን ዓለም የያዙ ሰዎች ናቸው። ማን? ጢባሪዮስ 1፣ ጲላጦስ 2፣ ሄሮድስ 3፣ ወንድሙ ፊልጶስ 4፣ ሊሳኒዮስ 5 ሰዎች ባለስልጣናት አሉ። ፖለቲካውን ዓለም የያዙት ማለት ነው። 5 ልብ በሉ፣ 5 ፖለቲካውን ዓለም የያዙት ሰዎች አሉ። ፖለቲካው ማለት የህዝብ አስተዳደር ነው። ህዝብን የሚገዙ የነበሩ ማለት ነው። ከዛ ሐናና ቀያፋ የሚባሉ 2 ሊቀ ካህናት አሉ። ኦኬ። እነዚህ መንፈሳዊውን ዓለም የያዙ 2 ሰዎች፣ ፖለቲካውን የተቀራመቱ 5 ሰዎች፣ በድምሩ 7 ሰዎች ባሉበት ዘመን ነው የእግዚአብሔር ቃል ምን ይላል? ሐናና ቀያፋ ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ ይላል። ኦኬ። ከዛም በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዘቅቱ ሁሉ ይሙላ፣ ተራራውና ኮረብታው ሁሉ ዝቅ ይበል፣ ጠማማው የቀና መንገድ ይሁን፣ ሸካራውን መንገድ ትክክል ይሁን፣ ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተጻፈ ለኃጢአት ስርየት የዮሐንስ የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው ሀገር ሁሉ መጣ ይላል። ዮሐንስ። እነማን? እነዚህ ሰዎች ስትራቴጂ የሆነውን ቦታ ይዘውት 5 ፖለቲከኞች እየገዙ የነዚህ ተጠሪነታቸው በሙሉ ጲላጦስም ቢሆን ሄሮድስም ቢሆን ፊልጶስም ቢሆን ሊሳኒዮስ የሚባሉት በሙሉ ተጠሪነታቸው ለማን ነው? ለጢባሪዮስ ቄሳር ነው። ጌታ በዚህን ጊዜ ነው በ30 ዓመቱ በዮሐንስ እጅ ተጠመቀ ብሎ የሚለን ማለት ነው። እዚህ ጋር ህዝቡ ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም ሰማያት ተከፈተ ይላል። ጌታ በዚህ ጊዜ ነው የተጠመቀው ማለት ነው። 30 ዓመቱ ላይ እንደሆነ ከሚያሳየው ቁጥር 23 ላይ ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር ይላል። ወዲያውኑ በ30 ዓመቱ ነው በዮርዳኖስ የተጠመቀው በዮሐንስ እጅ። ከዛም ወደ ምድረ በዳ ሄደ።
ተፈተነ፣ ከዲያብሎስ ተፈተነ። ከዛስ አገልግሎቱን ጀመረ ማለት ነው። ኦኬ። ስለዚህ እነዚህ ሁለት ነገስታት ጌታ የተወለደበት በአውግስጦስ ቄሳር ዘመን፣ የተጠመቀው በጢባሪዮስ ቄሳር ዘመን ነው። አውግስጦስ ቄሳር ከ27 ቢሲ እስከ 14 ኤዲ ድረስ ማለት ነው ዓመተ ምህረት የገዛ ነው። ይሄኛው ደግሞ ጢባሪዮስ ደግሞ ጌታ በተጠመቀበት ዘመን ዮሐንስ መጥምቁ ማጥመቅ የጀመረበት ጊዜ የነበረው ንጉስ ደግሞ ከ14 ኤዲ እስከ 37 ኤዲ ለ23 ዓመታት ያህል ይመስለኛል 23 ነው ባልሳሳት፣ ለ23 ዓመት ያህል ገዝቷል ማለት ነው። ኦኬ አሁን መጠየቅ ያለበት ጌታ እዚህ ቀደም የተናገርኩት አለ ጌታ የተጠመቀበትና ጌታ የተጠመቀው ጥምቀትና ጾም የጀመረበት ቀናት ርቀት አለው ወይ ብለን ስንል መጽሐፍ ምን ይላል? ምዕራፍ 4 ኢየሱስም በመንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ። ከዮርዳኖስ ለመመለሱ ለምንድነው? ዮሐንስ በዮርዳኖስ ነበር ያጠምቀ የነበረውና ያው በዮሐንስ እጅ ተጠምቆ ተመለሰ ነው። ወዳደገበቱ አገር ተመለሰ ነው። እንደው በጣም እናጋን ነው የአንድ ቀን መንገድ ያህል ሄደን በል። ኦኬ እሺ፣ በጣም እንትናል የሁለት ቀን መንገድ እንበል። ላሳይ ይችላል ካርታውንም ከፈለጋችሁ ማለት ነው። የስንት ቀን መንገድ ሊሆን እንደሚችል ማለት ነው። በቤተ ማነው ሳሊም ብለው ይጠሯታል። በባለፈው እያሳየኋችሁ ነበር ታስታውስ ከሆነ በደቡባዊ ክፍል ላይ ደቡባዊ ምስራቅ አካባቢ ላይ ነው ያለው። ሳሊም ብለው ይጠሯታል እስራኤላውያን። በሄኖን በቅሩበ ሳሌም ብሎ የሚለው ማለት በሳሌም አቅራቢያ በሄኖን ብዙ ውሃ ነበርና ይላል። ያ ውሃ ያለበት ረግራጋማው ስፍራ ዛሬም አለ። ወንድሞች እናቶች፣ ዮሐንስ ያጠምቅበት የነበረው ቦታ ማለት እሺ። እንደ በጣም ከዮርዳኖስ ተመለሰ ብሎ ስለሚል ከዮርዳኖስ እስከ ገሊላ ናዝሬት ምን ያህል መንገድ ይሆናል? አሁንም ማምታታት የለም። እውነቷን ቁጭ ነው የምናረጋት። ኦኬ ሳሊም ስንት ቀን መንገድ ይሆናል? እና ከዚህ ጋር ሳሊም ኢዝራኤል ኦኬ ማፕ ኦኬ ለጥጦት ነው እንግዲህ እዚህ አካባቢ ላይ ነው ያለው። ይኸው ካርታ ይታያቸዋል አይደል? ሳሊም ማለት ይሄ ትክክለኛ ቦታ ማለት ነው። አሁን በካርታ በዩቲዩብ ላይ ላሳያችሁ ይችላለሁ። ሳሊም ማለት ኢኖን ያለው ሄኖን ብለን የምንለው ማለት ነው። ይሄ ቦታ ረግረጋማ ቦታ ነው። አሁንም ዩቲዩብ ላይ ቆይ ላሳያችሁ። አሁንም ዮሐንስ በዚህ ነበር ሲያጠምቅ የነበረው፣ ራሱ ይናገራሉ። ሳሊም ኢዝራኤል ይሄ ማለት ነው። ልብ በሉ የለጅ ታይቻው ኢኖን ብሎ የሚለውን ኒር ሳሊም ይላል። ለእስራኤል ሳሊም ለሚባለው ቦታ ቅርብ ነው። ረግረጋማ ቦታ ነው። I swear by God, Tagidia shampoo will make you grow new hair in 2 weeks. If no new hair grows, we will compensate. Near Salem. Today we're going to a very unique place. It is mentioned only once in the entire New Testament. It is a place where John the Baptist was baptizing people, but it's not the Jordan River. Not many people know this place exists, and Rod and I also didn't know about it until recently. Yeah. So today we're joining forces with an Israeli archaeologist and an expert tour guide, Danny Herman, who also goes by the nickname Danny the Digger. Hey, Danny. Good to see you. We're doing it. Oh, wow. Finally here. Talking about filming at the site, searching for those missing springs. Wow. Thank you so much for doing this. We're so excited. I'm also really excited. This is awesome. Before starting our journey, Danny invited us for a quick tour in the kibbutz where he grew up.
this kibbutz has incredible archaeological finds on display out in the public. If you haven't seen this yet, we highly recommend you to watch the previous episode where we explain these amazing finds. But now, we're ready to drive out of the kibbutz territory into the countryside in search for the springs. Sergio, here you have so many fish ponds, although it's a semi-desert area, but it's because you have a lot of springs. And look at these water channels that are taking the springs. ይሄ ምን አልፋችሁ ለዩቲዩብ እንዳይዘጋብን ነው፣ ለዚህ ለቲክቶክ እንዳይዘጋብን ነው። ይሄ ቦታ የምታዩት እስራኤላውያን ናቸው እነዚህ ሰዎች። ኦኬ፣ ይሄ ቦታ ዮሐንስ ያጠምቅበት የነበረ ኢኖን ብሎ የሚሉት ሳሊም ብሎ ለሚለው ቅርብ የሆነ ቦታ ነው ማለት ነው። ከዚህ ናዝሬት ገሊላ ምን ያህል ይርቃል? ይሄን ሁሉ ማሳየው ለምንድን ነው? ኦርቶዶክስ ምን ያህል ህዝቡን እያሳሳተች እንዳለ እንድታውቁ ነው። ኦኬ፣ ኢኖን እዚህ ነው፣ ሳሊም ማለት ነው። እሺ፣ ዮርዳኖስ እዚህ አካባቢ ስለሆነ ያጠምቅ የነበረው ውሃ በዚህ ስለነበረ ዮርዳኖስ ከላይ ነው የሚጀምረው። በእርግጥ ይሄም ጭምር ዮርዳኖስ ስለሆነ ኦኬ፣ እዚህ ያጠምቅ ነበረ። ጌታ ከየት ነው የመጣው? ኦኬ፣ ኮራዚን፣ መግደል፣ ጢባሪዮስ ማነው? ጢብሬስ። ይሄ እንኳን የገሊላ ባህሩ ጢብሮስ ይባላል። ናዝሬት ይችትና ማለት ነው። ናይን እዚህ አለ። ኦኬ፣ ውሃውን ወደ ወይን ጠጅ የለወጠበት ከተማ ለዚች ቅርብ ናት። ኦኬ፣ ናዝሬት ከዚህ እስከዚህ ኦኬ፣ በአህያ ተቀምጦ ሄደ ብሎ ስለማይል ጌታዬ በእግሩ እንደሄደ ገምታለሁ። እሺ፣ ምን የሚጠቀም አህያም እንደው ተጠቀመ ተብሎ ባይጻፍም ሊጠቀም ይችላል። ብቻ ከዚህ እስከዚህ እንደው በጣም አጋነኑ ብለን ብንል ምን ያህል ኪሎ ሜትር ይሆናል? ኪሎ ሜትሩን አውጥቼ ላሳይ ይችላለሁ ከፈለክ ማለት ነው። ከሳሊም ናዝሬት ማለት ነው። ጌታ ያኔ ናዝሬት ስለነበረ ከእናቱ ከማርያምና ከዮሴፍ ጋር ስለነበረ ማለት ነው። ስለዚህ ከዚህ ወደዚህ መጥቶ ነው በዮሐንስ እጅ የተጠመቀው ማለት ነው ጌታ በዮርዳኖስ። በዚህ አስቀድሞ ያጠምቅ ነበር በሳሊም ዮሐንስ። እና ከዚህ እስከዚህ ምን ያህል ይሆናል? እንደው በጣም አንዛዛ ነው ብለን ብንል 2 ቀን ከፈለግን በኪሎ ሜትር ልንለካው እንችላለን። 2 ቀን እንደው በጣም አራቅኑ ከተባለ ወይ 3 ቀን መንገድ ማለት ነው። እንደተጠመቀ ደግሞ ወደ ቤተሰቦቹ ተመለሰ አይለንም። ምን ይላል ሉቃስ ሲናገር? ኢየሱስም በመንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ ይላል። ከዮርዳኖስ የተመለሰው ከዛስ በመንፈስ ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። ከዚያን ቀኖች ምንም አልበላም፣ ከተጨረሱም በኋላ ተራበ ይላል። ስለዚህ ከመጠመቁ በኋላ ወደ ቤተሰቦቹ ወደ እናቱ ቤት ሄዳ አይልም፣ ወደ ምድረ በዳ ሄደው። ስለዚህ እሺ መንገዱ ስላለ እሺ ቤተሰቡ ጋር ሄዶ ነው በኋላ ላይ ሄደው ተብሎ ቢባል እሺ 2 ቀን ከሳሊም ከተማ ወደ ገሊላ ናዝሬት 2 ቀን መንገድ ወይ 3 ቀን መንገድ ፈጀበት እንበል። ስለዚህ ጌታ ብዙም ሳይውል ሳያድር ነው ጾሙን የጾመው ማለት ነው። ኦኬ፣ እንደተጠመቀ ወዲያውኑ በመንፈስ ቅዱስ ተመርቶ ወደ ምድረ በዳ ሄደ። ከዛስ መጾም ጀመረ ማለት ነው። የኦርቶዶክስ ጥምቀት ግን የኦርቶዶክስ ጾም ግን ከጥምቀቷ ማግስት አይደለም የሚገባው። የዘንድሮ ወር የካቲት 9 ነው የሚገባው። ጥር ማለት ጥምቀት በ11ን ስንይዘው እዚህ 9 አለ። ቢያንስ የ28 ነው የ29 ቀን ልዩነት ማለት ነው። 28ን ባለው ያ ወር ማለት ነው። ጌታ በተጠመቀበትና ጾም በጀመረበት የነበረው የቀን ርቀት በጣም ጥቂት ነው። 3ቱን ቀን እንደው ለመንገድ ብለን እኛ አስቀምጠን ማለት ነው። ኦኬ፣ ስለዚህ የኦርቶዶክስ ጥምቀት ሲጀምር ጥምቀቱ ጥምቀት የማያሰኝበት ምክንያት ጌታ ነው ወደ ዮርዳኖስ ሄዶ የተጠመቀው። ጌታ ሲሄድ አጃቢ የነበረ ታቦታት የሚባል ነገር ወሬውም የለም። እንኳን የፍጡር የአርሴማና የነ ተክለ ሃይማኖት የነ ጊዮርጊስ ብለህ የምትላቸው አይደለም፣ በጌታ ስም እንኳን የተቀረጸ ታቦት ያኔ አልነበረም፣ የላቸውም። ለምን? የታቦት አገልግሎት ታሪኩ እዛ ብሉይ ኪዳን ላይ ተዘግቷልና።
ኦኬ። ስለዚህ ታቦት ይዘው አልሄዱም። ጌታ ታቦታቱ አጅበውት ወረደ አይልም። ሌሎችም ፍጡራን የሆኑ ሰዎች እንኳን እናቱ ማርያም እንኳን ልታስጠምቀው ሄደች ብሎ የሚል ቃል የለም፣ አላነበብም። አዎ መርማሪ ፖሊስ አይደል? አዎ እንደዚህ ነው የምንመረምረው። ደብተራ የጻፈውን ጽሁፍ እንደዚህ አፈርደቼ ነው የምናስገጠው። ብራዘርዬ በደንብ ጥንቃቄ። ዲያቆን ማነህ ፌዙ? አዎ 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 አዎ። እህታችሁ ሆናችሁ ኮሜንት ከመጻፍ ውጭ ደፍረህ አትጋፈጠው። እውነቱን እስኪ ደግሞ እኛም ትንሽ እና ኦኬ ዛጎዬ፣ እሺ ከየት ቤተ እምነት ነው? እሺ ምን አለ መሰለ ወንድማችን፣ እና እስኪ አንድ ጥያቄ ልጠይቅ ፈለኩ እና አሁን እስኪ በእናንተ ነቢያት የምትሏቸው ምንድን ናቸው? እስኪ እንዴት ነው አገልግሎታቸው? የለም ብራዘር የለም። አሁን ምንድነው አስመልጠን ኖ አስመልጠን። ቆይ አድምጠኝ። ምን እያልከን ነው? ቆይ አድምጠኝ። ምን እያልከን ነው? እባክህ ኤርሚያስ ይህን ታሪካችንን አደባባይ ላይ ታስጣብን። እኛ አድምጠኝ፣ ከዛ ሰጣለሁ። ምን እያልከኝ ነው? በተዘዋዋሪ ሰጣለሁ። ኤርሚያስ እባክህ እኛ እንደሆነ ነግረኑ የማይነቃ የማይገባው ህዝብ ነው አደንዝዘን አስተኝተን የፈለግነውን በአለላው ላይ ስንሰራበት አሜን ነው ብሎ የሚለው። እንዲህ እያልክ እየነገርካቸው ህዝባችንን አታንቃብን። ስለዚህ ዳይቨርት ላርገውና ርዕስቱን ነቢያት ማለት ምንድነው ወደሚለው ይቀየርልን እያልክ ነው። አርዕስት አይቀየርም። አርዕስት አይቀየርም። ስለዚህ ቀጥታ አርዕስቱ ላይ አውራ። ነቢያት ማለት ምን ማለት ናቸው? ይኸውልህ አሁን እያልከን ያለው ታቦታት እንግዲህ ከክርስቶስ በፊት በነ ታቦተ ጽዮንን ሙሴ ራሱ እግዚአብሔር አምላክ ወርዱን ቁመቱን እንዴት መስራት እንዳለበት በዛ ሆኖ እንደሚያናግር ቤተክርስቲያን ያንን ይዛ ትሄዳለች። አሁን እንደምትለው ማንን እንዳለ ታቦተ ጽዮንን ሲና ተራራ ላይ 40 ቀን ጠግሽ ሚዩት አድርግለት በደንብ እንዲሰማው ያንተ ማይክ ስለለ ማለት ነው። እሺ ታቦተ ጽዮን ታቦትን መጠቀም በኦሪት ጊዜ የቀረ ነው እያልከን ያለ ነው ወንድማችንና እኛ ደግሞ ከበፊት ጀምሮ ያለን ታቦት የእግዚአብሔር ማደሪያ በዛ ሆኖ እንደሚያናገር ታውቃለህ። መጽሐፍ ቅዱስ የምታነብም ስለሆነ እኛ ደግሞ ያንን ይዘው የሚሄዱት አሉ። ለምሳሌ እኔ ቅድም ቅዱሳን ነቢያት የምትሏቸው እነማን ናቸው ያልኩ፣ ለምሳሌ አንድ ነገር ስንነጋገር አሁን ቤተክርስቲያን በዘመር ቀመር ስህተት አላት ብለህ ልታስተምረን እያልክ ነው። ሎቱ ስብሐት እንጂ አንድ ነገር እስኪ ልጠይቀን የወንድምህ ደግሞ ልጠይቀህና እስኪ ከነዚህ አሁን ባለ ኤቪደንስ ቅዱሳን ልንገርህና ለምሳሌ አሁን ቅዱስ ላሊበላን ታውቀዋለህ? ህንፃ ቤተክርስቲያኑን አርዕስት አትቀይር። ኖ ልመጣልህ ነው። ቅዱስ ላሊበላን ታውቀዋለህ ወይ ነው የምልህ። አርዕስት አትቀይር ነው ያልኩህ እንጂ አሁን ላሊበላ ስለ ታቦት እኮ እየመጣልህ ነው። ወደ ወንዝ ይዞት የሚሄዱት ላመጣልህ እኮ ነው። ቅዱስ ላሊበላ ቤተክርስቲያኑ ነው ወይስ ንጉሱን ነው የምትለኝ? ንጉሱን ታውቀዋለህ? አውቀዋለሁ፣ በታሪክ አውቀዋለሁ። ቴንክ ዩ። አሁን ያ ቅዱስ ከሰው አይምሮ በላይ የሆነ የእግዚአብሔርን ቤተ መቅደስ ሰርቷል። በሰውኛ ስራ ላሊበላ ይሰራል? እስከ ዓለም ፍጻሜ ማንም አይሰራውም። ሁለት እጁን በአፉ ጭኖ ከመገረምና ከማድነቅ ውጭ ቴክኖሎጂ አሁን ረቋል አይደል? ያን ይሰራዋል። ማን ይሰራው? አዎ እግዚአብሔር ይስጥ። እግዚአብሔር በዚህ ቅዱስ ላይ አድሮ የሰራው ስራ ነው። ይሲ በሰው አይምሮ ቢዮንድ አወር ካፓስ ከኛ አይምሮ በላይ ነው። ያንን ቤተ መቅደስ ሰው አይሰራውም አልኩህ። እስከ ዓለም ፍጻሜ ማንም ሊሰራው አይችልም። ገብቷል? የምታውቀው ከሆነ ካህንም ስለነበርክ አገልጋይም ስለነበርክ ሄደህ የማየቱ እድሉ ይኖር ይሆናል ብዬ ገምታለሁ። እና ያንን ቅዱስ እግዚአብሔር የመረጣቸው እግዚአብሔር አድሮ በነሱ የሚገለገልባቸው ስራው የሚገለጥባቸው ቅዱሳን አሉ። እኛ ታቦትን ቅዱሳኖችን
ቢኒ ያለ ቆይ አንዴ እንዳይዘጋ ድምፁን ያሰማ ቆይ አንዴ እንዳይዘጋ ቆይ ቢኒ ያለህ ወንድምነት አሎ ኤርሚን አለ እሺ ድምፅ አሰማ ቴንክ ዩ አንድ ሶ ከተሽ ዛጎ እግዚአብሔር መገልገያዎች የሆኑ ቅዱሳን አሉ ሕያው የሆነ ስራቸው ገብቷል ይሄን በሰው አይምሮ ሊሰራ የማይችል ግን እግዚአብሔር በሰዎች ላይ አድሮ በመረጣቸው ሰዎች ቤተ መቅደሱን እንዲያንጹ እሱ የፈቀደላቸው ዳግማዊት ኢየሩሳሌምን የሰሩ ቅዱሳን አባቶች አሉ እነኚህ አባቶች እኛ ታቦት የእግዚአብሔር ማደሪያ እንደሆነ በመጽሐፍ ቅዱስ በኦሪትም አለ ይሄንን ነው ይዘን ክርስቶስ ስም ማህተም ያለበት እግዚአብሔርን በዛ ሆኖ እንደሚያናግር እኛ በኦሪትም በአዲስ ኪዳንም ያንን እግዚአብሔር ያስቀመጠውን ይዘን እንሄዳለን እንጂ እናንተ እንደምትሉት ለመናገር ሁሉ በሚያጻይፍ መልኩ እንደዚህ የምናራክሰው አይደለም እግዚአብሔር ራሱ በታቦቱ ላይ ሆኜ አናግርሃለሁ ብሎ በሰጠው ቃል ኪዳን መሰረት ያንን እኛ ቤተክርስቲያን ይዘነው የምንጥለውም ሳይሆን ጣሉት አላለን ይሄንን ጣሉት አላለን ክርስቶስ ኢየሱስ ዓለምን እንግዲህ ከራሱ ጋር ያስታረቀበት ትልቅ ጥበቡ እንግዲህ እግዚአብሔር ምድርን ከፈጠረበት ዓለምን ከፈጠረበት ጥበቡ ይልቅ በቃ በጣም ብዙ ይወጣ ነው እና አንድ ነገር መናገር ግን ቆይ ጥያቄ ልጠይቅህ መልሽ አንተ ባወራበት ላይ እስካሁን ሳወራህ ከጥምቀቱ በጣም ብዙ ርቀህ የላሊበላ ህንፃ ውቅር ቤተክርስቲያን በማን ተሰራ እሱንም ቢሆን አሁን ቢይዝህ ከአርስቱ ስለሚያወጣ እንጂ አንዳች እርምጃ አትራመድም ታሪኩም ላይ ጭምር ማለት ነው ግን እኔ አሁን እዛ ጋር አልገባም አሁን ህንፃው በማን ተሰራ በማን ታነጸ ብሎ የሚል እሱ ውስጥ አልገባም ግን ላሊበላ ህንፃው ተሰርቷል ከአንድ አለት ውቅር ተሰርቷል ማለት ነው ኦኬ ምን አልከን ታቦት የእግዚአብሔር ማደሪያ የተባለው ተብሏል ብለህ አልከኝ በመጽሐፍ ቅዱስ ላይ ኦኬ ታቦት የእግዚአብሔር ማደሪያ የተባለው በብሉይ ኪዳን ነው ወይስ በአዲስ ኪዳን ነው እስኪ ከኪዳኖቹ ለይልኝ ኪዳን እግዚአብሔር በብሉይ ኪዳን ነው በአዲስ ኪዳን የተባለው ነው በብሉይ ኪዳን እኮ እያልኩ ነው በብሉይ ኪዳን በአዲስ ኪዳን ታቦት የእግዚአብሔር ማደሪያ ነው ተብሎ የተባለበት ክፍል አለ ካልን ጋር ይኸውልህ ባይባልም ነው አለ እግዚአብሔር አለ ወይ ኖ አለ እያጠራ እንድንሄድ አለ ምንድን በአዲስ ኪዳን ታቦት የእግዚአብሔር ማደሪያ ተብሎ የተጻፈበት ቦታ አለ ታቦት የእግዚአብሔር ማደሪያ አይደለም የሚል በአዲስ ኪዳን አለ ኖ አለ ወይ የጠይቁ ልክ የብሉይ ኪዳን ላይ አለ ብለህ አድምጠኝ ታቦት በአዲስ ኪዳን ማደሪያ አይደለም ያለው አለ ወይ እንደዛ አይደረግም ኖ ልንገርህ እኔ ጠይቃለሁ እኮ ትጠይቀኛለህ ለጠየቅኩ ጥያቄ አድምጠኝ ጥያቄ ላይ በጥያቄ መልስልሃለሁ ሲጀምር ታቦት የሚባል አዲስ ኪዳን ላይ ስለሌለ አዲስ ኪዳን ላይ ታቦት የእግዚአብሔር ማደሪያ አይደለም የሚል እየመለስኩ ርዕስ እየቀየራችሁ ነው እርም ቆይ እየመለስኩልህ ነው አይደለም ታቦት በአዲስ ኪዳን ማደሪያ ተብሎ ሊባል አይደለም ታቦት የሚባል አሁን እናንተ ይዛችሁት እንደምትወጡት አይነት አዲስ ኪዳን ላይ የለም እንኳን ማደሪያ ይኸውልህ የለም ሆኜ አናግርሃለሁ ያለውን በብሉይ ኪዳን በአዲስ ኪዳን ታቦት የእግዚአብሔር ማደሪያ አይደለም ብሎ ክርስቶስ ሲጀምር ምን ያስቀምጠው አለ ወይ ነገር ሲጀምር ይኸውልህ ልብ በሉና ስሙ ኦርቶዶክሳውያን ማለት ሲያዙ ሁለት እርምጃ መራመድ የማይችሉ ቃል እግዚአብሔር እውቀት የሌላቸው እንደዚህ ናቸው አሁን እንደሚያወራው ሰውዬ ማለት ነው ልብ በል ቆይ አድምጠኝ ታቦት በአዲስ ኪዳን በማደሪያ የተባለ እግዚአብሔር ማደሪያ የተባለው በየትኛው ኪዳን ነው አልኩ በብሉይ ኪዳን ስትለኝ ቲክ አደረግኩት ምክንያቱም አልከራከርም ጥቅስ አምጣ ብዬ አልልህም ስለማውቀው ማለት ነው ታቦት በአዲስ ኪዳን ማደሪያ ተብሎ የተጻፋለው ብዬ ስለ ማደሪያ የሚባል ማደሪያ አይደለም ብሎ የሚል የተጻፈ ካለ አምጣ አሳየኝ ማለት ምን ማለት ነው ያው ቤተክርስቲያናችንን አታጋልጣት ነው አደባባይ ላይ አታስጣን ጣዖታት መሆኑ ጣዖት አድምጠ ካለ አምጣ አለ የእናንተን ታቦት ልብ በልና ስማኝ የእናንተን ታቦት የእናንተን ታቦት እሚል አለ እንደማመጥ የእናንተ ታቦት የምትሉትን መጽሐፍ ቅዱስ ስለማያውቀው ማደሪያም ነው መቀመጫም ነው መዝለያም ነው መፍረጫም ነው አይልም መጽሐፍ ቅዱስ ስለማያውቀው ማለት ስለዚህ እኔ ነገርኩህ ለእኛ ለምናምነው ግን አድመጠኝ በአዲስ ኪዳን ታቦት የሚባል ነገር የለም
እንኳን ማደሪያ ነው አይደለም ብለህ ልትለኝ ቀርቶ አይደለም። የለም አትጠቀሙት የለም ብሏል ወይ በሐዲስ ኪዳን? የለም ብራዘር። እኔ በታቦቱ ሁኜ አናግርሃለሁ ያለውን ቃል ኪዳን እዚህ የሻረበት አለ ወይ? ኪዳኑን አላወቅም ወንድም፣ ኪዳኑን አላወቅም። ልነግርህ ነው። እኩል አታውራ። ጥያቄ ጠይቀህ እኮ ዝም ይባላል። ጥያቄ ጠይቀኝ አይደል? ነገረኛ ምናምን ነገር እያልክ መደራረብ አይደለም። ልብ በል ስለማትመልሰው ዝም ብለህ ሌላ አጀንዳ ስለሆነ አመሰግናለሁ ስላልመለስክልኝ። ኦኬ፣ ስለዚህ ምንድነው ወጣ ማለት ነው። አያችሁ? ኦኬ፣ ይሄ የኦርቶዶክስ ታቦት የሚባል ወንድሞቼና እህቶቼ፣ ጌታ እግዚአብሔር ምስክሬ ነው፣ ተራ እንጨት ነው። ኤርሚታዋ አንተ ምልህ ከርሱ የወጣን ሰው ወደምትፈልገው ነጥብ አታምጣ እንጂ ሜት አድርገው። ተራ እንጨት ነው ብዬ ስለኔ በመረጃ ነው የማወራው ወንድሜ። ተራ እንጨት ነው። ተራ እንጨት ማለት ለምንም የማይጠቅም ተራ እንጨት ነው። ለምን? የአዲስ ኪዳን መጽሐፍ እናንተ ታቦት ብላችሁ የምትሉትን አያውቀውም። እንኳን የእግዚአብሔር ማደሪያ ብሎ ሊጠራው ቀርቶ አይደለም። በአዲስ ኪዳን መጽሐፍትም በብሉይ ኪዳን መጽሐፍትም የእናንተ ታቦት ብላችሁ የምትሉት የሚታወቅ አይደለም። እንግዲህ ታቦታችን ይመዘን ከተባለ የምትመዝኑት በመጽሐፍ ቅዱስ ነው። እኛም የምንመዝነው በመጽሐፍ ቅዱስ ነው። ኦኬ። ስለዚህ በመጽሐፍ ቅዱስ መዝኜ ነው ተራ እንጨት ነው ያልኩትኝ። በብሉይ ኪዳንም ስመዝነው ተራ እንጨት ነው። በአዲስ ኪዳንም ሲመዘን የለም ተራ እንጨት ነው። ለምንድነው እንጨት ብለህ ያጠራ ብለህ ከእንጨት ስለተሰራ ማለት ነው።